ጋር የሚያወራው መጽሐፉ ላይ የሚናገረው መንፈስ ቅዱስ ነው። ያው እዚህ ጋር ላሳይክ፣ በእኔ አንደበት መንፈስ ቅዱስ ተናገረው ይላል። ያው ይህ መጽሐፍ መንፈስ ቅዱስ በእኔ አንደበት ተናገረው እንጂ እኔ አልተናገርኩትም። ስለዚህ ተናጋሪው መንፈስ ቅዱስ ነው። አምላክ ነው እያወራል። አምላክ ምን አለ? እስቲ አንብብልን። በብሉይም በሐዲስም የሞት ትእዛዝ ወጣ። በነቢይ ስለ ሃይማኖት ቅናት ማድረጋችሁ ጎራዴ አሰሩት፣ ማጨጃችሁን ሁሉ ጦር አድርጋችሁ አሰሩት። ገራገር ጠበኛ ይሁን ደካማውም እኔ ብርቱ ነኝ ይበል ብሎ ተናገረ። እሺ ሃይማኖትን በከሩ ላይ ምን ወጣ? ሞት ወጣ። እሺ ስለዚህ ትገላላችሁ አገሉ ሲገዳዩን አሳየኛ። ሞት አሁን እዚህ ጋር ስለ ኦብቪየስሊ ሃይማኖትን ከካርክ ሞት ነው የሚጠብቀው አይደል? የገሃነም እሳት ስለሱ ሞት መሰለኝ የሚያወራው። ስለዚህ አትታረድም ማለት ነው። አዎ አይዋ ሰበር ዜና ለአንተ ሰርፕራይዝ አለኝ። ቀጥለህ አንብባት። ተበልተሃል፣ በጣም ተበልተሃል። ቀጥለህ አንብብ እስኪ። እሺ ከስራ ያለው ዳዊት የሚለው ዳዊት አቤቱ ጠላቶችን ጠላው፣ ስለጠላሃትም ማሰብን ፈጽሞ መጥላትን ጠላኋቸው፣ ጠላቶችም ሆኑኝ አለ። የሐዋርያት አለቃ ቅዱስ ጴጥሮስም ቀለሜንጦስን ፍጽም ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎችንና ጨካኞችን በብረት ሰይፍ ተዋጋ አለው። በምን ሰይፍ? በብረት ሰይፍ። የብረት ሰይፍ ጥርስ መፋቂያ ነው ወይስ አንገት መቁረጫ? ኧረ አንገት መቁረጫ ነው። ስለዚህ አንገት ትቆርጣለህ አትቆርጥም? ቀለሜንጦስ ቀለሜንጦስ ጋር ስትሄድ መጀመሪያ አንገት ትቆርጣለህ አትቆርጥም? መልስልኝ። ቀለሜንጦስ ብሉይ ነው አዲስ ነው? አዲስ ኪዳን እንዴ? አዲስ ኪዳን ነው እንጂ የጴጥሮስ ተማሪ እያለ ጴጥሮስ እኮ የጌታ ሐዋርያ ነው። ልውል አዲስ ኪዳን የምን ብሉይ ኪዳን? በብሉይ ኪዳን ጊዜማ መታረስ ሳይሆን በመጋዝ ነው የሚተረተው። በመጋዝ አንገታቸው ይቆረጣል፣ ፍልጥ ነው የሚደረጉት። ይሄ አዲስ ኪዳን ላይ ነው። በብሉይ ኪዳንማ ከባድ ነው። እሱ አይወራም፣ ስለሱ አይወራም። ድንጋይ ላይ ይፈጠፈጣሉ፣ ይታረዳሉ፣ ሆዳቸው ይቀዳ ምናምን። አውዙ ቢላህ። ግን አዲስ ኪዳን ላይ ያው በብረት ሰይፍ ረዳቸው እያለ ነው ያለው። ስለዚህ እና እስካሁንም የተረጋገጠ እንግዲህ የዚህን እስኪ አረጋግጥ ነው። ሁል ጊዜ እኮ እንደዚያ የምትለው አሁን ልውል እየታስታወስ አስቸገር አንድ የሚታርግ አንደኛ ለመጽሐፍህ ታማኝ መሆን አለብህ። ሳላም ወደ ተስጠኝ ለመጽሐፍህ ታማኝ መሆን አለብህ። ለምን መጽሐፉ ቃል በቃል የማያምኑ ካለ በብረት ሰይፍ ተዋጋቸው እያለ ነው ያለው። ስጠይቅህ የብረት ሰይፍ አንገት መያዣ ነው ብለኸኛል። ስለዚህ ተዘዋዋሪ እያለ ነው ያለው። ስለዚህ መጽሐፍህን እመን፣ ለመጽሐፍህ ታማኙን አንደኛ ማለት ነው። ሁለተኛ ባለፈውም ጠይቀንህ እኔ አዘጋጅቼ መመጣለው ታደርግ አተዘጋጅም ሁልጊዜ ከባለፈው ጀምሮ ማለት ነው። ስለዚህ ይሄ ተገቢ አይደለም። ፕሊስ መልስ ፈልግ እንጂ ዝም ብለህ ሁልጊዜ ማምለጫ አታድርገው። ሁልጊዜ ትጠይቃለህ፣ አላቅም ያክ ታልፈዋለህ። እና ፕሊስ እንደዛ አታድርግ ለማለት በቃ ተረከቡኝ። እነ ሳላህ ካለ ሀቢብ ይቀጥል። ጨርሻለሁ። ከዛ በፊት ያለውን ስለዚህም ችግር የለውም ባለው ነገር ላይ ያለውን መልስ ጠይቄ ለመምጣት እሞክራለሁ። ኦብቪየስሊ መጽሐፍ ቅዱስ ላይም አይደለም የሚለው ነገር። ስለዚህ ከእሱም አንድ አጠያቂ ነገር ይሆናል። አይ አምላክ ነው የተናገረው። ኦብቪየስሊ ማንም ሰው እኮ በመንፈስ እኮ መጽሐፍ ቅዱስ ላይ አይደለም በእርግጥ የተጻፈው አይደለም ይሄ ከመጽሐፍ ቅዱስ ነው የሚመጣው። በመንፈስ ቅዱስ ተመርቼ አይደለም አንተ ተራስህ በመንፈስ ቅዱስ ተመርቼ ጻፍኩኝ ብዬ መጽሐፍ ኔትወርክ ነው ሳውራ ትደረባለህ። አንዴ ላውራሽ ትቀጥላለህ። እንዳውም ከመጽሐፍ ቅዱስ ይበልጣል። መጽሐፍ ቅዱስ አዲስ ኪዳን ላይ የጳውሎስ ደብዳቤ ነው ያለው፣ የሌሎች ደብዳቤ ነው ያለው። እዚህ ጋር ግን ቅዱስ አባ ጊዮርጊስ ዘጋስጫ በመንፈስ ቅዱስ ተመርተው እየተናገሩ ነው ያሉት። የቤተ ክርስቲያን አባት ናቸው። መጽሐፉም የእምነት መከራከሪያ መጽሐፍ ነው። ገድልም አይደለም እየተናገረ ያለው አምላኬ ነው። ስለዚህ መጽሐፉን መቀበል አለብህ። ለምን? ይሄ የመንፈስ ቅዱስ ቃል መንፈስ ቅዱስ በአንተ አምላክ ከሆነ እየተናገረ ያለው እሱ ነው።
እና አንተ ከቅዱስ ጊዮርጊስ አትገናኘም። ቅዱስ አባ ጊዮርጊስ ዘጋስጫማ ታላቅ የቤተ ክርስቲያን ሊቅ ናቸው። አንተ ከነሱ ጋር እኩል አትሆንም። ስለዚህ በመጽሐፍ መሰረት እምነቱን የካደ ካለ በብረት ሰይፍ አንገቱ ይቆረጣል ማለት ነው። እና ለምን አንገት ቆርጣላችሁ ነው? ያው ሊትራሊ ስቲል ያው እስካሁንም አንገት የቆረጥን አላየንም። እንደዛ ቢሆን አሁንም ስንቆርጥ ተብሎ ነበረ። ስለዚህ ሌላ ቆርጣችኋል አለ እሱን እንደቆረ እስላም እንደነበረ አሳያችኋል። ማስረጃ እስላም ኢትዮጵያ ላይ ይታረድ ነበረ። በጣም ብዙ ሙስሊሞች አርዳችኋል፣ አሳያለሁ። ከሱ በፊት ግን መጽሐፋችሁ ያዛል ወይስ አያዝም? እሱን ዝጋልኝ። ከዛ የታረደበትን ደግሞ አሳያለሁ። የታረደበት ነፍ አለኝ። ሙስሊሞች እየተደረደሩ አንገታቸው እየተቆረጠበት አለ። ማስረጃዎች እንከፍታለን። እናንተ ኦርቶዶክስ መንግስታት ያደረጉት ነገር ሃይማኖትን ይወክላል ብዬ መንግስታት ሳይሆን እግዚአብሔር በኢትዮጵያ ንጉስ አንግሶ ነው ያደረገው። እግዚአብሔር በኢትዮጵያ ንጉስ አንግሶ ነው ያደረገው። እግዚአብሔር ራሱ እኮ መጽሐፍ ቅዱስ ላይ ይላል ወይ ነው። አንተ መጽሐፍ ቅዱስ ኦርቶዶክስ ነህ። መጽሐፍ ቅዱስ ብቻ ላይ የምትቀበለው ብዙ መጽሐፎች እንቀበላለን ወይስ ይሄ መጽሐፍ ልክደው ነው? ይሄ መጽሐፍ ካድከናት አምላክህን ካድከው ማለት ነው። ለምን እዚህ መጽሐፍ ላይ የምናገረው አምላክ ስለሆነ። ያው እኔ ስለዚህ መጽሐፍ ስለማላቅ አንድምታውን ተረድቼ እንግዲህ እንዴት እንደሆነ መርምሬ ለመምጣት ግን መጽሐፍ ይላል ወይስ አይልም? መጽሐፍ ይላል ወይስ አይልም? እንዴ ኦብቪየስሊ አንተም ታነባለህ እኔም አነባለሁ የሚለውን ነገር እኮ ቀላል ነው። ማንም ሊያነበው የሚችለው ነገር ነው። ግን በጣም ትርጓሜው ምን እንደሆነ ለምን እንደዛ እንደተባለ ምክንያቱ ስለሌለኝ እዚህ ጋር ልመልስልህ አልችልም። በቃ ይሄን የፈለገው አሁን እንደዚህ ጎበዝ ነው ማለት ነው። አያችኋ፣ በቃ አመነ። ስለዚህ መጽሐፉ ሃይማኖቱን የካደ ካለ እረዱት ይላል። አመሰግናለሁ። የኔም ፖይንት ይሄ ነው። ስለዚህ መልሱን አታውቀውም። እረዱት ሲባል እንዴት እንደሚታረድ አታውቅም። ስለዚህ እሱ ነገር ጠይቀህና በምን እንደምታርዱ ቼክ አድርገህና፣ ግን ዋናው መጽሐፋችሁ ላይ መንፈስ ቅዱስ እንደተናገረው ሰዎችን እረዱ የሚል እንዳለ አሳይቻለሁ። ያም የሚታረዱበት ምክንያት ምንድን ነው? ከሃዲ ስለሆኑ ኢየሱስ ስለማይቀበሉ ተብለው እንደሚታረዱ አሳይቻለሁ። ዘጋ። አሁን ይህን ከዘጋው በኋላ ልዑል ኢትዮጵያ ምድር ላይ የእግዚአብሔር ነገስታት እስላሞችን ሲያርዱ እንደነበር ላሳይክ። እስላም እያሉ ያው እስላም አይባልም ሙስሊም የሚባለው ግን እስላም እያሉ እንደሚያርዷቸው ላሳይክ ወይስ ይበቃል? የኢትዮጵያ ነገስታት እኮ አሁንም እንተራረዳለን አይደል? እንደ ያለ ነገር እኮ ነው። በእግዚአብሔር ነው ችግሩ። በእግዚአብሔር አይደለም። እሱ ነው አሁን ፉርሽ የሚያደርገው እሱ ነው። በእግዚአብሔር አይደለም። በእግዚአብሔር እንደሆነ ላሳይክ። እንደዚህ አይነት ቶፒክ ላይ ብዙም እንትን ስላልሆንኩ የማታውቀውን ነገር ለምን ታወራለህ? ብዙ እውቀት ከሌለ ለምን ታወራለህ? ታወራና መሀል ላይ ስጠይቅህ ማስረጃ እውቀት የለኝም ትለኛለህ። ይሄ ፌር አይደለም። ለማንኛውም ማምንበትን ነው እኮ የነገርኩህ። ቤተክርስቲያን ወይም ኦርቶዶክስ ሃይማኖታችን መጽሐፍ ቅዱስ እንደዚህ አይነት ድርጊቶችን አይደግፍም አይልም። ግን እንደዚህ አይነት ነገሮች ተገኝቶ ካሉ ለምን እንደሆነ ኦብቪየስሊ ምክንያት ይኖራቸዋል። ኦር ሊትራል ሚኒንግ ይሁን አይሁን እሱን አላውቅም አልኩህ እኮ። ለዛ እሱን አረጋግጬ ያው ቃላት ማጣመም ሳይሆን እሱን አንተን ብዬ መርብሬ እመጣለሁ። ችግር የለውም። በጣም ደስ ይለናል። ግን አንዴ እዚህ ጋር ላርምህና መጽሐፍ ቅዱስ ግድያን ያዛል። አንተም አትክድም። ብሉይ ኪዳን ላይ እግዚአብሔር ሰዎችን ያሳርድ ነበረ። ወደ እሱ አይመጣም። አሁን ግን አዲስ ኪዳን እኔ በአዲስ ኪዳን ላይ መጽሐፍ ቅዱስ ላይ ረዱ የሚላል የአዲስ ኪዳኑ አምላክና የብሉይ ኪዳን አምላክ ይለያያሉ። የአዲስ ኪዳንና የብሉይ ኪዳን አምላክ ይለያያሉ? አይለያዩም። በቃ ስለዚህ የማይለያዩ ከሆነ እግዚአብሔር አራጅ ነው። እሱም ከጎደጎን እናገውን አዲስ ኪዳን ላይ ኢየሱስ ክርስቶስ ነው እግዚአብሔር ተቀየረ ስለሆነ እግዚአብሔርና ኢየሱስ ክርስቶስ ይለያያሉ ማለት ነው። እግዚአብሔር ኢየሱስ እግዚአብሔር አይደለም ያከኝ ያለው ከሆነ እሺ በቃ እግዚአብሔር ነው እንጂ እንደዛ ማለት ነው። ሲያሳርድ የነበረው እሱ ነው። ኢየሱስ ሲያሳርድ የነበረው ኢየሱስ ነው ማለት ነው። ኢየሱስ እግዚአብሔር ከሆነ ያሳረደው ኢየሱስ ነው። አሁን እሱ ወደ ጎን እሱ የብሉይ ኪዳን ህግጋት ነው። በቃ ችግር የለውም። ግን አዲስ ኪዳን ላይ ኢትዮጵያ ላይ ራሱ አለ ሀቢቢ። ኢትዮጵያ ላይ የኢትዮጵያ ነገስታት እግዚአብሔር አንግሷቸው ሙስሊሞችን አርደዋል። ያልኩህ ማስረጃ ያቀርበልህ ከገዛ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ እንደዛ አይነት ትእዛዝ አንዴ ልውልይ። አንተ መጀመሪያ ኦርቶዶክስ ነህ። ኦርቶዶክስ በመጽሐፍ ቅዱስ ብቻ ወይም ጴንጤ ሆኑና መጽሐፊን ክጃለሁ በል አንደኛ። ሁለተኛ ደግሞ የኢትዮጵያ ታሪክ ያለው መጽሐፍ ቅዱስ ላይ ሳይሆን የታሪክ መጽሐፎች ነው። ስለዚህ ከታሪክ መጽሐፎች ከፍቼ ኢትዮጵያ ላይ እስላሞችን እስላም እያላችሁ ስታርዱ እንደነበር ላሳይህ። የሚገርመው ነገር ደግሞ ታሪኩ አለ፣ ግን ጀስቲፋይ እኮ አላደረግኩትም። ልክ ነው አላልኩም እኮ እንደማለት። ዋናው ታሪኩ አለ። እስላም ታርዷል። እስላም እያላችሁ አርዳችኋል። እስላም እያላችሁ አርዳችኋል። እስላምም ታርዷል፣ ክርስቲያንም ታርዷል። ይሄ እዚህ ጋር እንቁምና ኢትዮጵያ ላይ ሙስሊሞች ክርስቲያን ያረዱበት ማስረጃ አምጣ። እኛ ደግሞ ክርስቲያኖች ሙስሊሞች ያረዱበት እናቀርባለን። አንተ አቅርብ፣ እኛ የምናቀርብ ማስረጃ።
ያው ይሄ አንተ የምታውቀው ሀቅ ነው፣ ማንም የሚያውቀው ሀቅ ስለሆነ አይ ለዲስከሽን ደስ የማይል ስለሆነ አይ ወንጌል ላይ ስለ እግዚአብሔር ቃል ላይ ብናወራ ጥሩ ነው። ልውልዬ አይ እኔ እንደዚህ መሰለኝ ብዬ ለመሰለኝ ማስረጃ ማስረጃ አላመጣም። ነው። በቃ እኔ ላምጣ። በቃ ወንጌል ላምጣ። እኮ ስማ፣ እሺ በቃ ሚውት ስለ አድርገኝ እንደዚህ ላምጣ። አይነት ነገር አንዴ እያወራህ ሚውት ላምጣ። መጀመሪያ ጥላቻን ማስፋፋት ሳይሆን የእግዚአብሔርን ቃል ማክበር አንዴ ይመስለኛል። አይ ክርክር አትግባ። ነገስታት አንዴ የፈጸሙት ጥፋት እግዚአብሔር ነገስታት ያደረገበት ያደረጉት ጥፋት እንዳስወረደ ሰዎች የለም እኮ ያልኩ ነው። በመጽሐፍ ቅዱስ የለም። ላሳይካ እንደሚሉት አድርግ እስኪ ወገናችን። አያቸዋ ሎጂኩ ምንድን ነው? መጽሐፍ ቅዱስ ላይ ስለ ኢትዮጵያ እንዲወራ አሁን የተፈጸመው መጽሐፍ ቅዱስ ላይ እንዲወራ አላልኩም። ኢምራን ቃል አታጣማ። እሺ ላውራና ታወራለህ። ለምን ትረበሻለህ? ልሁን አንድ ረጋ በል እስኪ፣ እንደ ትልቅ ሰው እናውራ እባክህ። አዳምጠኝ ሳወራ። እሺ አመሰግናለሁ። አዳምጠኝ። መጽሐፍ ቅዱስ የተጻፈው ከ2000 ዓመት በፊት ነው። ሙስሊሞች ደግሞ የታረዱት አሁን ኢትዮጵያ ላይ በቅርቡ በ500 ዓመት በፊት ነው። ስለዚህ አትቀላቀልልህ። ሲቀጥል የኢትዮጵያ ታሪክ መጽሐፍ ቅዱስ ውስጥ አይገባም ነው። አሁን ግን የማሳይ ከታሪክ መጽሐፎቻችሁ ኢትዮጵያ ላይ ስታርዱ እንደ ሙስሊሞች ስታርዱ ነበር አሳይካለሁ። መጽሐፍ ላይ ታሪክ ላይ አለ። አንተ ደግሞ ኦርቶዶክስ ስለሆን ግዴታ ታሪኩን መቀበል አለብህ ነው ማስረጃዬ። ዳግማዊ ሚኒሊክ መጽሐፉን ይኸው አልጨረስኩም። ሚዩት ካነሳ በቃ ክርክር ነው የፈለግከው ማለት ነው። ያው አፈወርቅ ገብረ ኢየሱስ ዘብሔረ ዘጌ ዳግማዊ ሚኒሊክ ንጉሠ ነገሥት ኢትዮጵያ ዘኢትዮጵያ ናቸው። የኢትዮጵያ ንጉሥ ዳግማዊ ሚኒሊክ ማለት ነው። ተመልከቱ፣ እንደዚህ ይላል። በስመ አብ ካለ በኋላ በአማን ወልድ ካለ በኋላ ለሰለሞን ወልደ ዳዊት አለ። ለዳዊት ልጅ ሰለሞን አለ። የማን ልጅ? የዳዊት ልጅ ካለ ተመልከቱ። ወይ ግሩም ግሩም ነው የግሩም ሚኒሊክ ትበል እንዲህ እናት ስምን መልአክ ነው የሚያወጣው ካለ በኋላ ሚኒሊክ ማለት የሰለሞን ልጅ የዳዊት የልጅ ልጅ በመሆን አያስደንቅምን? ሚኒሊክ ማለት እግዚአብሔር ሚኒሊክ ማለት ነው አለ። እግዚአብሔር ይኸው ሚኒሊክን ላከ። ልውል ሚኒሊክን የላከው ማን ነው? አረ ኢምራን እባክህ እንደዚህ አይነት ነገር አንስተህ እንደ ቀልድ ነው እንደ ኢንተርቴንመንት ነው እየሰማለሁ። እኔ እኮ መልሱን እኮ ነገርኩህ እኮ ነገስታት አርገዋል። ያነገሳቸው እግዚአብሔር ነው። እግዚአብሔር ያነገሳቸው እግዚአብሔር ላካቸው። እግዚአብሔር ላከ። እግዚአብሔር ሚኒሊክ እሺ አይኔ ነው ንገረኝ ኢምሮ አንዴ ትሰማኛለህ? እንደዛ አይነት ታሪክ አለ ይኖራል። ነገር ግን በሃይማኖት አውዝ ቢላ አንድ ከጎን የሆነ እንትን ድምፅ አለ። ፕሊስ ተው ድምፁን አጥፋ። እሺ አሁን ወደዚህ እንመለስ። በደንብ አዳምጠኝ። እግዚአብሔር ይኸው ሚኒሊክ ላከ ነው የሚለው። ስለዚህ የላካቸው ማን ነው? እግዚአብሔር ነው የላካቸው ሚኒሊክን። እንደዚህ መጽሐፈ ሳሙኤል ምዕራፍ 15 ቁጥር 1 መጽሐፈ ሳሙኤል ምዕራፍ 15 ቁጥር 1 ከላይ ጀምሬ ላንብብልህ። ልዑል ሳኦል በአማሌቃውያን ላይ ያደረገው ጦርነት ይላል። ሳሙኤል ሳኦልን እንዲህ አለው፣ በሕዝቡ በእስራኤል ላይ ቀብቼ እንዳነግስ እግዚአብሔር የላከኝ እኔ ነኝ። አሁንም ሁሉን የሚችል እግዚአብሔር የሚለውን ስማ። ሁሉን የሚችል እግዚአብሔር የሚለውን ስማ። አንተም ስማ ልዑል። እስራኤላውያን ከግብፅ በወጡ ጊዜ አማሌቃውያን በመንገድ ላይ የተቃወሙ አስቸግሯቸው ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ለመቅጣት ወስነዋል። ሄደህ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም አታስቀር። ወንዶችን፣ ሴቶችን፣ ልጆችን፣ ሕፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህያዎችን ሁሉ ሸክሽክ። ምኖችን? ሴቶችን፣ ሕፃናትን ግደል ነው። አህያዎችን፣ ግመሎችን፣ ከብቶችን ሁሉንም ግደል ይላል። ያው ሸክሽክ ነው። ኦብቪየስሊ እንዴት ሕፃናት ይገደላሉ? በምክንያት ነው ግደል ያለው። አንተ አታረገውም። እስራኤል ከግብፅ ሲወጡ አማሌቅ በመንገድ ላይ እኮ ሳይሆን ቁጥር አንድ ላይ ምክንያቱ ተቀምጧል። ምን መሰለህ? ኢሎጂክ ነው፣ ኢሎጂካል ነው ጥያቄው። አማሌቃውያን የሚባሉ ህዝቦች ነበሩ። ጥንት ዘመን የግብፅ ሰዎች በባርነት ስር ወድቀው እስራኤላውያን ማለት ነው። ከዛ እግዚአብሔር ነፃ አወጣቸው፣ ከግብፅ አወጣቸው። ከግብፅ በሚወጡበት ጊዜ አማሌቃውያን እነዛ ከግብፅ ያመለጡ ሰዎችን መንገድ ላይ እየቆሙ አስቸገሯቸው። አማሌቃውያን ማንን? ግብፃውያንን። መቼ? ከግብፅ ሲወጡ አማሌቃውያን ግብፆችን ስላስቸገሩ፣ ከግብፅ የወጡ እስራኤላውያን ስላስቸገሩ የአማሌቅ ህፃናት ሁሉም እንዳለ መሸክሸክ አለባቸው ተብሏል። አማሌቃውያን ለምንድን ነው የሚያስቸግሩት የእስራኤልን ህዝቦች?
ለምንድን ነው የሚያስቸግሯቸው? እነሱን ጠይቃቸው ለምን እንዳስቸገሯቸው እነሱ ናቸው የሚያውቁት። አንተም አመጣልኝ አይደለ? አንድ ኮንቴክስት ይዘህ ሳይሆን መደምደም አለበት። ፉል ስቶሪው ነው። ትላልቅ ሰዎች እሺ ጦርነት ምናምን ይባላል። ምን መሰለህ ልውል ትልቅ ሰው ከፕሮፋይል እንደምረዳው ትላልቅ ሰዎች በጦርነት ቢሸካሸኩ ዳት ኖርማል። ትላልቅ ሰዎች በጦርነት ቢመታቱ ምናምን ችግር የለውም። ኦኬ ህፃን ልጅን አንተ እንዴት ትገላለህ በሰይፍ? አምላክ እንዴት ያዛል? ትላልቅ ሰዎች ይሁን ትልቅ ለትልቅ ይሁን፣ ግን ህፃን ልጅን በሰይፍ ትገላለህ? አህያ ምን አረገ? እሺ አህያ ምንም በማያውቀው ፉል ታሪኩን አላወቅኩም። ትእዛዙ ላይ ምናምን ፊክሴትድ ሆንከ ትእዛዙ ላይ ፊክሴትድ ሆንከ አይደለ? መግደሉ ላይ ፊክሴትድ ሆንከው እንጂ አይጨንቅም። ህፃን ልጅ እናቱ ላይ ኦፍኮርስ እንኳን ህፃን ልጅ አይደለም ማንም ሰው ሲገደል ይጨንቃል። ህፃን ልጅ ትገላለህ አንተ? ኧረ አልገልም። አንተ ህፃን ልጅ ሲገደል እንደው አምላክ ተናግሮ አይደለም ዝም ብሎ ሰው ቢናገር እንኳን አይጨንቅም? አጠገብ ህፃን ልጅ አለች ባይዘው አይደለ ልውል አጠገብ ድምፅ እየሰማ ነው ህፃን ልጅ አለች። እሷን እግዚአብሔር አዞ ሄደ ስታርድ ምናምን ያን ያሰቀጥጥን አጠገብ ያለችው ህፃን እግዚአብሔር ካዘዘማ ለምን አታደርገውም? አብርሃምስ ልጁን ይስሐቅን ለእርድ አቅርቦት ይለ እንዴ በእግዚአብሔር ትእዛዝ። ስለዚህ አጥፍተሃል ብለህ ስታርደው ነው የምልህ። አጥፍተሃል ብለህ ስታርደው አይደለም በአምላክ ትእዛዝ እኮ ነው እያልከኛለሁ። አምላክ ካዘዘ ለምን አታደርገው? ልጅህን ሰጠህ ከሱ ልጅህን የሚወስደው እሱ። ስለዚህ ለምን አታደርገውም? አምላክ ካለ እዚህ ጋር ጦርነት ላይ ሁለት ቡድኖች ሲጣሉ ልውል ሁለት ቡድኖች ሲጣሉ እስራኤላውያንና አማሌቃውያን እኮ ለዛ እኮ ነው አማሌቃውያን እስራኤላውያን ተጣሉ። ከዛ በኋላ እግዚአብሔር ደግሞ ህፃናቶቻቸውንም ጭምር እረዳለ ህፃናቶቻቸውንም ጭምር እረዳለ። ትላልቅ ሰዎች ጥፋት አጥፍተዋል እናምናለን፣ እንተማመናለን። ህፃናቱ ምን አጥፍቶ ነው የሚገደሉት? እኮ ኮንቴክስቱ ምንድን ነው? ህፃን ልጅ ምን ያውቅ? ነገርኩህ እኮ አማሌቃውያን ግብጾችን ምንድነው እስራኤላውያን ከግብፅ ሲወጡ ተቃወሙ። ጥቅሱን ይዤዋለሁ ምዕራፍ 15 ቁጥር 1 አይደለ? ለምን እንደሆነ ምዕራፍ 15 ቁጥር 1 ህፃን ልጅ ምን አጥፍቶ ይገደላል? አዲስ ኪዳን ላይ ምን ያውቅና ይታረዳል? ከብት አዲስ ኪዳን ላይ ይሄ አንተ አምላክ ነው አይደለም? እግዚአብሔር በብሉይ ኪዳን ቆይ አንድ ጊዜ እዚህ ጋር እግዚአብሔር ይላል አይደለም? የኔ አምላክ ነው መች ካድኩኝ? አንድ ጊዜ ልውል ኢየሱስ ነው አይደለም? ይሄ ኢየሱስ ነው አይደለም? ይሄ ለአንተ አምላክ ነው። እግዚአብሔር ነው ኢየሱስ ክርስቶስ ያንተ ኢየሱስ ነው አይደለም? አንድ ጊዜ ግልጽ ይሄ አሁን ኢየሱስ ነው አይደለም? አው እኮ አልኩህ። ከሳላ ስንት ነው የምጠይቀኝ? ነው አይደለም? ነው እኮ አልኩህ። ኢየሱስ ነው አይደለም? አንዴ አልሰማሁም። ኢየሱስ ነው አንቆራረጣ ኢየሱስ ነው። መቼ? በሳሙኤል ዘመን በሳኦል ዘመን በቃ ኢየሱስ ነው። ኢየሱስ ያኔ ህፃን ልጅን አሳርዶ ነበረ ነው። የግድ በአዲስ ኪዳን ላይ ሰው ሊያሳርድ አይችልም። ምክንያቱም ለራሱም ስደተኛ ነበረ። በብሉይ ኪዳን ላይ ግን ሰራዊት አምጥቶ ሲያሳርድ ነበረ። ዳሲት አንድ ሰው መሆኑ ነው ለእኔ ትልቁ አርጊመንታችን። የምሩ ኔትወርክ ይዞኛል። ገደሏቸው። ከዛ በዚህ ታሪክ ጨፈጨፏቸው፣ ገሏቸዋል። ስለዚህ ለማጥፋት መንፈሳዊ መለኮታዊ ጦርነት የሰይፍ ጦርነት አይደለም። የሰይፍ አይደለም። ኦፍኮርስ የሰይፍ ነው። ነገር ግን ዋናው ምክንያቱ ግን ከጀርባ ሌላ አለ። ችግር የለውም። ምን የማውቀው ነገር አለ። እሱ ሊያጠናክራውን እንዲህ መረጃ መስጠት ስለማልችል እዛ ላጠናክር እመጣለሁ። በቃ ዘጋን እኮ እዚህ ጋር ዘጋን እኮ። ልጆች ተገደሉ። ጦርነት አይደለም። ጦርነት የሚባለው ሁለት ጎረምሳ ሰይፍ ይዞ በሰይፍ ሲማዘዝ ነው።
ዳስ ጦርነት ሰዶምና ገሞራ እግዚአብሔር በእሳት ሲያጠፋቸው ሕፃን ልጆች አልነበሩ? ይሄኛው ምን መሰለ ጦርነት የሚባሉ ሁለታችንም እናውቃለን። ሁለት ተመጣጣኝም ያልተመጣጠኑም እንግዲህ አካላት ተገናኝተው ሲደባደቡ እሱ ጦርነት አይደለም። ሕፃን ልጅ በተኛበት ሄደ እንዲህ እሱ ጦርነት አይደለም። ሕፃን ልጅ በተኛበት ስታርደው እግዚአብሔር አዞ ሕፃን ልጅ በተኛበት ስወጋው ዲስ ኖት ጦርነት ልውል። ይሄ ጦርነት አይደለም፣ ይሄ ጄኖሳይድ ነው። ሕፃን ልጅ ምንም መከላከል የማይችል ጡንጦ የሚጠባ ሕፃን ልጅ ስታርደው ይሄ ጦርነት አይደለም። ምንድን ነው? እኛ ጦርነት እናቅም እንዴ? ሰዶምና ገሞራ ጠፍተዋል ባላህ ጊዜ አይመለከተኝም ስለነሱ። አይ ጠፍተዋል ባላህ ስለነሱ አይመለከተኝም። በቁርአን አለ ወይ ነው ልውል አይሉ አንዴ አለ ወይ ጠፍተዋል ወይ? ጠፍተዋል። በቃ እዚህ ጋር እኮ ተነጋገርን እኮ አይደለ? ህፃናቶች ነበሩ አይደለ? ህፃናቶች ነበሩ አይደለ? እናምንም እንደዛ የሚል የለም። በዳዮች ነው የሚለው። የአንድ ከተማ ነዋሪዎች ላይ አዛውንት፣ ወጣት፣ ህፃን የለም እንዴ? የበደሉት ስፔሲፊክሊ በዳዮችን ያጠፋ ይላል። ሙሉ ነው የጠፋው። ብራዘር እዚህ ላይ ተከራከረኝ አትችልም። ሙሉ ነው የጠፋው። ሁለታችን የምናምንበት ከዚህ አትድንም። ያንም ሆነ ከዚህ አድንም አይደለም። አልድንም እኮ መዳን አለመዳን እኮ አይደለም። እዛ ላይ ጠፍተዋል አይደለ? አላህ ለምንድን ነው ህፃናቶች ከዚህ አድንም አልገባም። እኛ በዳዮች አጠፋ ነው የሚለው ቁርአን። በዳዮች ስፔሲፊክሊ የበደሉትን አጠፋ ነው የሚለው። ግን ሙሉ ከተማዋ ነው አይደለ? ዋይፕ ዳውት ሆነችው ነው አይደለ? በቃ ይቅርብህ አይደለም ወይስ የተረፉ ሰዎች አሉ? እሺ ከበዳዮች የተረፉ ሰዎች አሉ። ስፔሲፊክሊ በዳዮችን አጠፋ አጠፋ የበደሉትን አጠፋ ነው የሚለው። በዳዮችን አጠፋ ማለት ያልበደሉት አሉ ማለት ነው። ነገር ግን ያልበደሉት አሉ። ያልበደሉት ምን መሰለህ? ህፃናት ሲጀመር እዚህ ድርጊት ላይ አይሳተፉም አይደለ? ልውል እኮ ሰዶምና ገሞራ ካልጠፉ የት አሉ ታዲያ? አሁን እሺ አሁን ባለው ማፕ ልታሳየን ትችላለህ? የዛ ዘመን ህዝቦች ተብሎ እንትን የሚሉት ዝም አልክ። ቶታሊ እንደጠፉ ነው የሚታወቀው አይደለ? ኔትወርክ ነው ምንድን ነው? ኔትወርክ ይሆናል። እኔ እያወራሁ ነው አይሰማም? ዝም አልክ መሀል ላይ። አይ እኔ እያወራሁ ነው። ኔትወርክ ይሆናል። እኛ ምናምን ነው አንደኛ የማይገናኝ እኮ ሰዶምና ገሞራ የሚባለው አንደኛ የማይገናኝ አለ ወይ? አሁን ነው አሁን አለ። ይሄ የማይገናኝ ርዕስ ነው ልዑል። ካልተዘጋጀህበት እኮ ተዘጋጅቼ እመጣለሁ አንድ ነገር ነው እኮ። እሺ አንተ ደግሞ እዚህ ላይ መልስ። ተዘጋጅቼ እመጣለሁ አንድ ነገር ነው እዚህ ላይ መልስልኝ። እሺ አንተ ልዑል ርዕስ አላስቀይርህም። አንዴ ልዑል ቆይ። መልስ ካሌለ በዚህ ተዘጋጅቼ እመጣለሁ። መልስ ካሌለ ልክ እንደቀደሙ እኮ በዚህ ላይ እኮ እንደዛ በል እንጂ ልዑል። አንዴ አዳምጠኝ። እንደዛ በል እንጂ ተዘጋጅቼ እመጣለሁ በል እንጂ ልዑል። አዳምጠኝ አንድ ጊዜ አዳምጠኝ። እኛ ምናምነው ጌታ አምላካችን የበደሉትን በዳዮችን ድርጊት ፈጻሚዎችን አጠፋን ያለው ንጹሐንን እንዳጠፋ የሚናገርበት የቁርአን ክፍል ስላሌለ እሱም መለስኩልህ። በዳዮችን ድርጊት ፈጻሚዎችን አጠፋ ናቸው ይላል። የበደሉትን ስለዚህ የበደሉት ጠፍተዋል። አንድ እሱ ነው። በነገራችን ላይ ኢቭን ዶ ነው እንኳን ብዬ ብሄድ ኢንቴንሽናሊ ሄዶ ኢንቴንሽናሊ ምን መሰለህ ኢቭን በመቅሰፍት መጥፋትና ኢንቴንሽናሊ ሄዶ ማሳረድ አንድ አይደለም። ምንም ገዛ ራሱ ቢባል ማለት ነው የሁለተኛው መንገድ ነው። ኢቭን ዶ እንደዛ ነው ብዬ ራሱ ቢሄድልህ ሄዶ ሕፃን ልጅን እረድ ማለትና በመቅሰፍት መጥፋት ሁለት የማይገናኙ ነገራቶች ናቸው። ምክንያቱም የአንተ መጽሐፍ ላይ ተመሳሳይ ነገር አለን ያላነሳሁትም እሱን ሁለቱም ያው የፈጣሪ ትእዛዞች ናቸው። ለማንኛውም ምን መሰለህ ሻሂድና ሕፃን ልጅ በተኛበት ማሳረድ ከአምላክ የሚጠበቅ አይደለም። ያም ሆነ ይህ ሰይጣን መጽሐፍ ቅዱስ ላይ እንደዚህ ያላደረገም ታውቃለህ? መጽሐፍ ቅዱስ ላይ ሰይጣን ችግር የለውም ተግባብተናል። ያው የኔንም ልመልስልኝ ስላልቻልክ አጥናና በሚቀጥለው ምን እናደርጋለን መሰለህ? ንጹሐንን ካላጠፋ በሚቀጥለው ምን እናደርጋለን መሰለህ? ልዑል አንድ ጊዜ አዳምጠኝ ቆይ። በሚቀጥለው ምን እናደርጋለን መሰለህ? ሰይጣን መጽሐፍ ቅዱስ ላይ ሕፃን ልጅን የገደለበትን ቦታ ታመጣልኛለህ።
ምን ማለት ነው? እሺ ምን ማለት ነው? መጽሐፍ ቅዱስ ላይ ሕፃን ልጅን የሚገለው እግዚአብሔር ነው። እግዚአብሔር ነው ሕፃን ልጅ የሚገለው። ሰይጣን ራሱ እንደዚህ አይነት ስራ አይሰራም አንድም ቦታ። ስለዚህ ከሰይጣን የሚብስ ስራ የሚሰራው ያንተ አምላክ ነው። ተዘጋጅ፣ እንደዛ ችግር የለውም። እሱ ላይ እናወራለን። አንተም ግን የዛን አልመለስክልኝም። ተዘጋጅተህ እሱን ቶ መቼስ በስሪንጅ ያልሰጥህ ልዑል አሉ መልሼ እልሃለሁ። ኤግዚስት አደርጋለሁ። እናመሰግናለን። አንድ ጊዜ በቃ ልዑል አልመለስክልኝም። ሌላ ቶፒክ ላይ ማውራት እንችላለን። እናመሰግናለን። እንደዛ ይሻላል። ተዘጋጅና ና በደንብ እናወራለን። የተሰጠን የቤት ስራም ደግሞ ስራ። ኢብሮ የምትለው ነገር አለ? እስቲ አሁን የእሱ ይሰማል? አንድ ጊዜ የኢብሮ ይሰማችኋል? ይሰማል። አዎ። አይ እኔ አሁን ሚውት ሆኛለሁ። ያወራው ነው ግን ሚውት ሆኛለሁ። ትሰማለህ? ታች ካልተሰማው እኔ ለቁምና ሌላ ትሰማለህ? አይ ትሰማለህ? እሺ ነው ኸይር። እሺ። አይ እዚህ ጋር ማለት የተፈለገው አንድ ነገር እዛ ላይ ማለት ብችል ደስ ይለኝ ነበርና ሉሌ የተዘጋ ፖይንት ነው። በእርግጥ ግቶ በቃ ሉልን ተወው፣ እንደውም ሉልን ተወው እና ሌላ ጥያቄ እዩ ላይ እንቀጥል። ምን ትላላችሁ? አይደለ እዩ ነው አይደል ያለው እዚህ አጠገባችን። እዩ ሰላም እዩ ነው እዩ። እሺ እዩ አለ ከታች ያለው ልጅ አሉ የሎ አውርዱት። የለም። እሺ ታች ይሁን። እሺ አንዴ ይሄንን ልጅ ላውራው በቃ እስከሚመጣ ድረስ። እሺ ቀጥል ሉሌ። ይቻላል ብሮ። አምላክ ለምሳሌ ዝናብ ይጥላል አይደለ? ዝናብን የሚያወርደው አምላክ ነው። ዝናብ ሲያወርድ በዝናቡ አማካኝነት የሚጠፉ ሰዎች አሉ አይደለ? ቤት ፈርሶባቸው ምናምን። በምን ምክንያት ነው ማለት? ምንድነው ምክንያቱ? ሲሞቱ ሰዎቹ ማን ነው ገደላቸው የሚባለው? አምላክ ገደላቸው ነው ወይስ ጊዜያቸው ደርሰው ሞቱ ነው የሚባለው? እኔ እንጃ። ምንድን ነው የሚባለው? ንገረኝ አንተ። ኦኬ አታውቅም። በቃ ተምረና ያለ ለዛ ነው ማለት ነው። በቃ ሌላ ሰው አስገባ። ሳላ አንተ ንገረኛ መልስ ካለ። በቃ አይ አላወቅከውማ፣ ለዛ ነው። እሺ መልሽ። አንተን መልሼ ጠየቅኩ። በቃ ተምረና በቃ ተምረና ያለ ለዛ አስተምረኛ። አንተ ያንተን አናሎጂ አስተምረኝ። ኖ አይ ምን መሰለ አላቅም በልና በቃ ጥሩ ነው። ታውቃለህ? እሺ አላቅም አሳውቅ። በቃ አይ አልመለስክም እንዳትለሽ ደግመህ ከዚህ በኋላ ቅድም አልመለስክም ስላልክ ነው። ስለዚህ ተመልሶልህ ነበር መልሱ። አንተ ስለማታቅ አሁን ይነገራል። ለአምላክ ዝናብን ያወርዳል። ዝናብን ሲያወርድ ደግሞ በዝናቡ አማካኝነት ቤቱን ሸርሽሮት፣ ተግባባን? ቤቱን የሸረሸረውና ዝናቡ በጎርፍ አማካኝነት ቤቱ ፈርሶ ይሞታሉ ሰዎች። ግልጽ ነው። ያልተፈለገ አምላክ ያወረደው ለማን ነበረ? ምናልባትም ለሰዎች ቡቃያን ከመሬት ውስጥ አውጥቶ እነዛ ቡቃያዎች ትልልቅ ዛፎች ምናምን ሆነው ፍሬው አፍርተው ሰዎች እንዲመገቡበት ነበረ። ግን ችግሩ ምን ይሆናል? በዛ አጋጣሚ ደግሞ የአንድ ሰው ቤት ደግሞ ፈርሶ ሰውየው ጣራው ፈርሶበት ድንጋይ የላዩ ላይ መቶት ጭንቅላቱን መቶት ይሞታል ማለት ነው። ያ ምንድነው? ጊዜው ደርሶ ሞተ ይባላል። ግልጽ ነው። ይሄ ናቹራል ዲዛስተር ይባላል። በተመሳሳይ አምላክ ምን ያደርጋል መሰለ? በአጠቃላይ እንደ ዓለም ለምሳሌ የኖህ ህዝቦችን መውሰድ ትችላለህ። የኖህ ህዝቦች ምን አይነት ነገር መጣባቸው ብለን ስንል ዝናብ ከታችም ከላይም ዝናብ መጣ። ያ ዝናብ በሁሉም ላይ ነው የሆነው። ግልጽ ነው። ለአንዱ ቅጣት ሲሆን ለሌላው ደግሞ ጊዜው ነው፣ የመሞቻ ጊዜ ነው። ግልጽ ነው። እዚህ ጋር ግን አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ያለው አማሌቅን እግዚአብሔር እየተበቀለ ነው። በቀል ነው ያዘው። ስፔሲፊክ በቀል ነው። ማንን ነው የሚበቀለው ብለን ስንል በቀጥታ ሂድና እረዳቸው ነው ያለው። ህፃናቶቹን ምንም እንዳትመራቸው፣
ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ ትንሹን፣ ትልቁን እንዳለ እረዳቸዋለሁ። ምን አጠፋ በጉ? ኖርማሊ አንድ ሰው ለመገደል ጉዳይ ከሆነ ፍትህ ነው የሚኖረው። መጀመሪያ ተግባባን። ጄኖሳይድ የሚባል ነገር አይኖርም። ግን ናቹራል ዲዛስተር ከሆነ ናቹራል ዲዛስተር ነው። ይሄ ናቹራል ዲዛስተር አይደለም ብራዘር፣ እንዲሁ ፊት ለፊት የመጣ ነገር ነው። ተግባባን። ስለዚህ በዚህ መልኩ ተምረሃል ልውልዬ፣ እናመሰግናለን። መልካም ጊዜ ይሁንልህ። ታች ትሆንልናለህ ማለት ነው። እሺ አይ ቆይ እናመሰግናለን። በቃ አሁን ታች ትሆናለህ። እሺ ወዳጃችን ታች አርጉትና ይማር ተምሮ ይምጣ። አሁን አስተምረነዋል። ሌላ ክርስቲያን ደግሞ ይግባ ኢንሻአላህ። እንደዚህ ነው የምናደርገው። ኦኬ ኢንሻአላህ። ተቋርጫለሁ መሰለኝ አለው ይምሩ ወይ ሳላ ኦኬ። እኔ የሚታየኝ ሰው የለም እና እኔ ቤቱን ብጥብጥ ነው ማድረገው። በዚህ አጋጣሚ ግን የአቡኪን እንትን ማስታወቂያ ብሰሩ አንድ ሰው እስከሚገባ እኔ ምንም ማድረግ ስለማልችል ማስታወቂያ ብሰሩ ጥሩ ነው። የአቡኪን መጽሐፍ በአጋጣሚ ሰው አስገቡ። ወላሂ ስታክ ሆኖብኛል እኔ ጋር። ቀጥሎ እሺ ያጀማ። ኔትወርክ ከሁሉም ነው ባይዘ። እሺ ታይሰን አለ አንተ ጋር ብቻ አይደለም ሁላችንም ጋር ነው። ማይክ ታይሰን አይረን ማይክ ታይሰን አለ። ታይሰን አልገባም። ሳላ ቆይ ጥቁር ነው የሚያስፈልግ። ጥቁር ነው እኔ ጋር ገብቶ ነው የሚታየው። እሺ ሌላ ሰው አስገባልን እንደዛ ከሆነ። ኡስታዝ አቡ ስራ ሰላም አለይኩም። ይቅርታ እንግዲህ ያስቀንተን ብዙ አወራን። ሰላም ናችሁ? አለን አልሐምዱሊላህ አለን። የምትሉ ነገር አለ እዚህ ላይ እስካሁን የተወራው ላይ? አይ ጊዜ አታጥፉ። አንድ ሰው ላይ ረጅም ጊዜ አታጥፉ ነው አስተያየቴ። ጥያቄ ፕሮግራም ከሆነ ኦልሞስት አሁን እኮ ስንት ሰዓት እየሆነ ነው? ወደ 5 አለፈ አይደል? ኦልሞስት 5 አልፏል እና እስካሁን አንድ ሰው ነው የገባውና ጥያቄ የሚጠይቁ ወይ ደግሞ ቪዲዮ ሪአክት ያላችሁት ላይ ሪአክት ብናደርግ አሪፍ ነው። ኦኬ እኔ ቪዲዮ ሪአክት የሚደረግባቸው ቪዲዮዎች አሉኝ፣ ግን ኔትወርክ በጣም አዝግ ነው። እሺ አይ ነው ግዴታ አይደለም። እንደዚህ በጣም ስርዓት ያወጣ ነገር ከሆነ ባይቀርቡ ነው የምመርጠው። እኔም ብዙ አይመቸኝም፣ ግን ምናልባት እንደው ሹብሃ ገብቶባቸው ካለም ከተባለ ማንሳት ይቻላል። ካልሆነ ግን ያው ስርዓት ጥያቄ ይፈጥሮባቸው ከሆነ ነው ያው አይታወቅም። ሰው እንደ እንትኑ ስለሚለያይ እንደዛ ሐሳቡን ለኛም ሰው ቢሆን ሐሳቡን እንትን ማድረግ ነው ግዴታ። ሐሳቡ መዘርዘር አያስፈልግም። ካልሆነ ደግሞ ቀጥታ ጥያቄ የሚጠይቁ ሰዎች አንድ ጥያቄ እየጠየቁ መቀያየር፣ እንደዛ ብናደርግ ጥሩ ነው። ኦኬ እሺ ምን ትላላችሁ? እንደዛ እንቀጥል ወይስ ሪአክት እያደረገን እንሂድ? ኢምራን ምን ትላለህ? ቪዲዮዎች አሉ ኦብቪየስሊ፣ ወይስ ክርስቲያኖች እናስገባቸው? ሳዳ ክርስቲያኖች ካሉ ይግቡ፣ ከሌለ ደግሞ ቪዲዮዎች አዘጋጅተን እስልምና ላይ መልስ የሚያስፈልጋቸው እንዲሁም ንጽጽራዊ ቪዲዮዎች እየፈለግን ብናወራባቸው ጥሩ ይመስለኛል። ምናልባት ከተዘጋጃችሁ ቪዲዮ የተዘጋጀ ነገር ከሌለ ችግር የለውም፣ ነገ ምናምን ማድረግ ይቻላል። የተዘጋጀ አለ። አይ ምናልባት ተዘጋጅታችሁባቸው የመጣችሁባቸው ቪዲዮዎች ከሌሉ ማለት ነው። ካለ ላይቭ የሚገባ ሰው ካለ ግን ሰው ይግባና ትንሽ እንይና እንደዛ ብናደርግ ይሻላል። አይ እንደዛም ይቻላል። እሺ ማዲባ ነው የሚለው ወይ? ሰላም ነው። እንዴት ናችሁ? እንዴት ነው? ሰላም ነው አለን ይመስገን። እንኳን ደስ አለ። በመጀመሪያ ለመጻፍ እንኳን አብሮ ደስ አለን። አመሰግናለሁ። እኔ ግን መጻፍ አልደረሰኝም። ጥያቄ አለኝ፣ 2 ጥያቄዎችን ከተፈቀደልኝ። ቅርብ ከሆነ መውሰድ ይቻላል፣ ችግር የለም። ሩቅ ነኝ እኔ ወደ ሐዋሳ አካባቢ። አይ ሐዋሳ ነው ያልከው? እሺ እንዲላክልህ አደርጋለሁ ኢንሻአላህ። አብዱ ማርካቶ የሚባል ልጅ አለ፣ እሱን ታናግረዋለህ። መጽሐፉን ዳይሬክት ከሱ መቀበል ትችላለህ፣ ችግር የለውም። እሺ 2 ጥያቄዎች አሉኝ፣ ምናልባት ሰዓት ከበቃኝ ይሰራል። ቶሎ የምጠይቅ ከሆነ ችግር የለውም። እሺ ልጠይቅና የመጀመሪያ
ጥያቄ ምንድን ነው? ስለ ፊዚካል ፓርት ነው እና የአላህ እጅ ብዙ ጊዜ እየተባለ ሰማለሁኝ እና የአላህ እጅ ሊትራል የሆነ ፓርት ነው ወይስ ሜታፎሪክ የሆነ ፓርት ነው? ኦኬ ይህን ጥያቄ ራሴ ልመልስና ወንድሞች ሀሳብ ሰጡበታላችሁ። እኛ ሙስሊሞች አላህ እጅ አለው ብለን እናምናለን። በመጀመሪያ ፊዚካል በሚለው ቃል አንገልጸውም። የፊዚካል ቦዲ ምናምን በሚሉ ቃላት አንገልጸውም። አላህ እጅ አለኝ ብለዋል እና እጅ አለው ሲል እኛ ሙስሊሞች አህለ ሱና ወልጀማ ስፔሲፊክሊ ስንቀበል ያለ አንዳች ተሽቢህ ነው። ተሽቢህ ሳናረግ እንዲሁ ደግሞ ታጢል ሳናረግ ሳናመሳስል ይህን ይመስላል ያን ይመስላል ምናምን ሳንል ትርጉም ሳንሰጠው ትርጉም ሳንሰጠው ሲባል እንደዛ ነው እንደዚህ ነው እንደዛ ነው ሳንል እሱ በነገረን አለው እንላለን። ከፍጡራን ጋር እናመሳሰልም አናቀራርብም። ያ ነው ሳንል እንቀበላለን። ሜታፎሪካል ነው አንልም። እሱ አለኝ ካለ እሱ አለኝ ብለዋል ብለን እንቀበላለን። መለኮታዊ የሆነ እጅ አለው ከፍጥረታቱ ጋር የማይመሳሰል የማይቀራረብ። በዛ መንገድ አዎ አላህ እጅ አለው ነው። እጅ ሲል ይሄ ማለቱ ነው፣ ኃይል ማለቱ ነው፣ ጉልበት ማለት ነው ምናምን ብለን ደግሞ ትርጉም አንሰጠውም። እሺ ቀጥል ሀሳብ። ስለዚህ ሁለቱም ሜታፎሪካልም አይደለም ማለት ነው። አሁን ለምሳሌ ለምን ጥያቄ እንዳስወጣ ካለ አሁን ሳላና ለምሳሌ አቡበከር ወይ ኢምራን በዚህ ፓርት ላይ ትግባባላችሁ? የሆነ ሊያያችሁ ነገር የለም? ማንም የለም፣ ምንም የለም። ሁላችን በአህለ ሱና ወልጀማዓ የሰለፎችን አረዳድ እንቀበላለን። ወጣ ያለ አስተምሮ ያለው ሰው አንድም የለም። ቢኖር ማይካቸውን ያነሱ ነበረ በእርግጠኝነት። ተመሳሳይ የሆነ ትምህርት ሁላችንም እናምናለን። አላህ እጆች አሉኝ ብለዋል፣ አለህ እንለዋለን። አለኝ ካለ ከየት ነው ያመጣው አንለውም። አለኝ አለው። ነገር ግን እንደዚህ ማለት ፈልግህ ነው ብለን እሱ ያላለውን ነገር አንልም። ስለዚህ አናቀራረብም፣ አናመሳሰልም፣ ትርጉም አልባም አናረግም። እሱ አለኝ ካለ አለህ ብለነው እንቀጥላለን። እንደዚህ አይነት ነው እንደዚህ አይነት ነው ሳንል። ኦኬ እሺ። ከዚህ ጋር ሁለተኛ ጥያቄ ምንድን ነው? ብዙ ጊዜ አሁን ስለ ነቢዩ መሐመድ ይወራል እና እኔ አሁን ማወቅ የምፈልገው አንድ ነገር ምንድን ነው፣ ፐርፌክት ናቸው ነቢዩ መሐመድ ስትል? ፐርፌክት ናቸው ስትል ከምን አንጻር? ከኃጢአት አንጻር። ኦኬ ኃጢአት፣ ነቢያት ታላላቅ የሚባል ኃጢአትን አይሰሩም። እሳቸው ብቻ አይደሉም። ሌላውም ከጠየከኝ ኃጢአት ማሱም ናቸው እንላለን። ሌሎችም ነቢያችን መሐመድ ብቻ አይደሉም። ኢየሱስም፣ ያህያም፣ አብርሃምም ሌሎችም ነቢያችን መሐመድን ጨምሮ ሁላቸውም ከትላልቅ ኃጢአቶች ማሱም ናቸው። ፕሬዘርቭ ይደረጋሉ። አምላክ ይጠብቃቸዋል። ጥቃቅን ስህተቶችን በተመለከተ ሊሳሳቱ ይችላሉ። ለዛ አምላክ ይመራቸዋል። ጥቃቅን ስህተቶችን ሊሳሳቱ ይችላሉ ነቢያቶች። ነገር ግን ከባባድ ኃጢአቶች የሚባለውን የትኛውም ነቢያታቸውን ጨምሮ እኛ ኢየሱስም ቢሆን ኃጢአት አይሰራም ብለን እናምናለን። ያህያም እንደዛው፣ ሌሎችም እንደዛው። ከራሳቸው ችሎታ ሳይሆን አምላክ ጠብቋቸው ነው እንጂ ኃጢአት ያለ መስራት ችሎታ ኖሯቸው አይደለም። ሰው ናቸው፣ ደካማ ናቸው ነቢያት በባህሪያቸው። በችሎታቸው ኃጢአትን ስለማይሰሩ ሆኖ ሳይሆን አምላክ እንዳይሰሩ ስለጠበቃቸው ነቢያት እሳቸውን ጨምሮ ሌሎችም ማሱም የተጠበቁ ናቸው ከኃጢአት የሚል እምነት አለ በእስልምናችን። ያው መረጃ ከፈለክ ማስረጃ ክፈት በለኝ ከፍትልሃለሁ። ደስ ይለኛል። ኦኬ እሺ። ማሱም ኦኬ እሺ። ነቢያቶች ማሱም ናቸው። አንድ ጊዜ ዛሬ ኔትወርክ በጣም አዝግ ነው። በተቻለኝ አቅም አግኝቼዋለሁ። ይለየናል፣ ይሄ ትምህርት ይለየናል። እኛንና እናንተን የሚለየን ፓርት ነው እዚህ ጋር በተመለከተ። ለምሳሌ ሼኹል ኢስላም አሕመድ ብን ተይሚያ በዚህኛው ኪታቡ ላይ የሚታይ ከሆነ ተፍሲር አልአያት አልአሕካም በተሰኘ መጽሐፍ ገጽ 181 ላይ ቁልቱ ይላል አልቃኢሉ ሁወ ሼኹል ኢስላም ኢብኑ ተይሚያ ምን ብሎ ይናገራል? ወከሲሩን ሚን አህሊ ሱና፣ እዚህ ጋር ወከሲሩን ሚን አህሊ ሱና የቁሉን። አህሉ ሱና ሲባል የኛ የሙስሊሞች አቋም ማለት ነው። እዚህ ውስጥ ያሉ ወንድሞች ሚን አህሊ ሱና ከሰለፎችም ማለት ነው።
ሚን አህሊ ሱና የቁሉን ኢነል አንቢያ ነቢያቶች ማዕሱሙነ ሚነል ኩፍሪ ቀብለ ኑቡዋ ከኩፍር ቀብለ ኑቡዋ ነቢይ ከመሆናቸው በፊትም የተጠበቁ ናቸው ይላል። ይሄ አቋም ደግሞ የትላልቅ ሊቃውንቶቻችን አቋም ነው። የነ ኢማም አልአንባሪ፣ የነ ዙጃጅ ወይም አጥያ ወይም ጀውዚ የሌሎችም ነው እና ቃል አልበጋዊ ወአህሉ ኡሱል አላ አነል አንቢያ ነቢያቶች ካኑ ሙእሚኖች ነበሩ ቀብለል ዋህይ አምላክ ወደ እነርሱ ግልጠትን ከማውረዱ በፊት እንኳን ወካነ ነቢዩ ስ ሰለም የአላህ መልእክተኛ ደግሞ ምን ነበረ? የአብዱላህ ቀብለል ዋህይ ኢቭን ዋህይ ከመምጣቱ በፊትም አላህን ያመልክ ነበረ። አላዲን ኢብራሂም በአብርሃም ዲን ላይ ሆነው ወለም ቱበይን ለሁ ሸራዒ ይሄ ሸራዒ ህጋት ወደሱ ከመውረዱ በፊት እንኳን ምን ነበር ይላል? ሙእሚን ነበረ፣ ከኃጢአቶች የተጠበቀ ነበር። ሰው ማዕሱሙን ናቸው ነው። ማዕሱም ሲባል ፕሪዘርቭድ የሆነ የተጠበቁ ናቸው። ስለዚህ ማዕሱም ናቸው፣ አምላክ ይጠብቃቸው ነበረ የሚል እምነት አለን። ለማንኛውም ይህን ይመስላል። አንድ ኪታብን መጨመር ችላለሁ። ሰሒሕ ኢብኑ ሒባን የሐዲስ መጽሐፍ ነው። በዚህኛው ኪታብ ላይ ከተለያዩ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ይናገራል። ወለዚ ላ ረይበ ፊሂ አነሁ ካነ ማዕሱመን ቀብለ ልዋህይ ወባዕደሁ ወቀብለ ተሽሪዕ ካለ በኋላ ሚነዚና ቀጥዐን ከዝሙትም ከኽያናዎችም ወልከዚብ ከውሸትም የተጠበቀ ነበር። ወሱክር ከስካርም እንደዚህ አላስፈላጊ ነገር ከሚባለው ሁሉ የተጠበቀ ነበር ኢቭን ነቢይ ከመሆኑ በፊት ይላል። ይሄ አምላክ ስለጠበቃቸው እንደሆነ እናምናለን ነው። ስለዚህ ይሄ እምነታችን ነው። ኢየሱስም ነቢያችን ሙሐመድም ሌሎችም ከመሰል ኃጢአቶች ፕሪዘርቭድ ነበሩ የሚል እምነት አለ። እሺ ቀጥለውን ይህን ጥያቄ ለምንድን ነው ያነሱት? ለመደበቅ ስለ አሁን ይለየናል ብለን ነበር። አሁን ጥያቄውን ገፍቼ እንዳልጠይቅና አሁን ለምሳሌ በባይብል ላይ ትላልቅ እግዚአብሔር ሰዎች ስህተታቸው እንዳለ እንትን የተገለጠ ነበር እና ለትምህርት ይጠቅም ነበር የነሱ ስህተትም በሙሉ ማለት ነው። እሱ ነው እኛ ልክ አይደለም ብለን የምናምነው። ያ አምላክ እንደ ልብ ያለው ነቢይ ሚስቶች ያሉት ሌላ ሴትን ደፍረዋል። ይህ ትልቅ ስድብ ነው። በነገራችን ለነቢያቱ ትልቅ ስድብ ነው። ታላቁ ነቢይ ሱለይማን 1000 ሚስቶች አንሰውት ሌሎችን የማይሆን ነገር ነው እና ጣዖትን ያመልክ ነበር ይላል የእናንተ መጽሐፍ። ይሄ ያው ልክ ስላልሆነ ቁርአን አርድሞታል። ሱለይማን አልከፈረም፣ ነገር ግን ሸያጢኖች ከፈሩ ብሎ ያስቀምጣል መጽሐፋችሁ ላይ። በአምላክ ክዶ ጣዖት ያመልክ ነበር ተብሎ ተጽፏል። እሱ ነገር ልክ አለመሆኑን ቁርአን አምጥቶ ያው ተናግረዋል። ይህን ይመስላል። ይምራ የምጨምረው ነገር አለ እዚህ ጋር ወይ አቡኪ ወይ ኢብሮ ወይ ዊስፐር? ጀዛከላ ሳላህ ግልጽ ነው። ወደ ቀጣይ እንለፍ። ግልጽ ነው። የሚጨመር ካለ ጨምሩ ኢንሻአላህ። በእኔ በኩል የለም። ኦኬ እሺ፣ ቀጣይ ጥያቄ አንተ ታስተናግዳለህ። ማዲባ የመጨረሻ 3ኛ ጥያቄ እንቀበላለን የምጠይቅ ከሆነ። እሺ የመጨረሻ 3ኛ ጥያቄ ምንድነው? እኔ አንዳንዴ ቁርአንን ለማንበብ ሞክራለሁኝና ሀሳቡ ቁርጥ ያለ ይመስለኛል። ልክ እንደ ባይብል ወጥ የሆነ ሀሳብ ለማግኘት ያስቸግራልና እስኪ እሱ ነገር ላይ የሆነ ነገር እንድትለኝ ነበር። ኢምራን ቀጥል። ቀጣይ አቡኪ፣ ከዛ እንደዛ እያደረግን እንቀጥላለን። እሺ ቀጥል። አድሬስ አድርግለትና መልስለት ኢምራን። እሺ አንድ ጥያቄው ይደግምልኛል። ጥያቄው እንድገመው አንዴ ማዲባ ጥያቄ እንድገምለት አንዴ። ቁርአንን ለማንበብ ስሞክር እንደ ባይብል ወጥ የሆነ ሀሳብ ቁርጥ ይላል ሀሳቡና እስኪ እሱ ላይ የሆነ ነገር እንድትለኝ ነበረ። ቁርጥ አንዲሽ ሳራ ገብቷል። አይ አሁን ጥያቄ እንድገመው ድምፁን ስለቀነስኩት ይሆን አላውቅም። ቁርአን ላይ ምን ኦኬ፣ ቁርአን ላይ ወጥ ታሪክ አይናገርም ነው? እንደዛ። እሺ አልሐምዱሊላህ ወከፋ። መጀመሪያ ያው ቁርአን ውስጥ ታሪኮች አሉ፣ ትክክል ነህ። ግን ቁርአን ላይ ታሪክ የሚቀመጠው ሰዎችን ለማስተማር ሲሆን ነው። ጀስት እንትና ወለደ ከዛ ከወለደ በኋላ ጥሎ ሄደ እያለ አይነግርህም። ቁርአን ላይ ያሉ እያንዳንዱ ታሪክ
ለእኛ ትምህርት ነው። እኛ ከሱ ነገር እንማራለን። ኦኬ ቁርአን ላይ ብዙ ቦታዎች ላይ ታሪኮች ሲናገር አለፍ አለፍ እያለ የሚናገር ኮንሴፕት አሁን ምሳሌ ወይም ስለ አምልኮ እየተናገረ ከሆነ ወኢብራሂም ወኢስማኤል እያለ ስማቸውን እየጠቀሰ የሚመጣ ግን እንዲሁም ደግሞ ሙሉ ታሪክ የሚናገርበትን ቦታ አለ። ምሳሌ ሱረቱ ጣሃ ብትመለከት ከመጀመሪያው እስከ ብዙ ፓርት ድረስ የሙሳን ታሪክ ይናገራል። እንዲሁም ሱረቱ ዩሱፍ አብዛኛው ሙሉ በሚባል ደረጃ ሙሉ የሚናገረው ስለ ዩሱፍ ታሪክ ነው። አያ በጣም ብዙ ቦታዎች ስለ ዩሱፍ ታሪክ ይናገራል። ስለዚህ በጥቅል ደረጃ የሚናገርበትም አለ፣ እያለፈም የሚናገርበትም አለ። ይሄ ሆነ ለምንድን ነው ካልን ቁርአን ላይ ታሪክ የሚቀመጠው ሰዎችን ለማስተማር ነው እንጂ ጀስት የሆነ ተረት እንዲሰሙ ብቻ አይደለም፣ ወይም ደግሞ እንደ ተረትም አይደለም። እንደዛ ከተባለማ ሙሴ እንትና ሄደና ቤተሰቦቹን ጥሎኝ ሄዱ ካለ በኋላ እሳት አገኘ፣ ከዛ ሲራመድ ወደቀ አይልህም። እንደዚህ የሚናገረው ኮንሴፕቱ ነው። ስለ ኢባዳ ምሳሌ ስለ ተውሂድ ከሆነ ተውሂድ እያወራ ነቢያት ይህን አድርገዋል ይልሃል። ስለ ተውሂድ ያስተምራል። ወኑሐን ኑህ ምሳሌ እንደዚህ አለ ይልህና ወደ ኢብራሂም ደግሞ ያልፋል። አያ ኑህ ያደረገውን ነገር ነገር ኑህ ምን አለ? እኔ አላህን አምልኩ እላለሁኝ አለ። ከዛ ቀጥሎ ደግሞ ኢብራሂም መጣ። ስለዚህ ቁርአን ላይ ታሪክ ሲቀመጥ ጥቅም ያለው ታሪክ የሚቀመጠው እንጂ ጀስት ሙሉ ታሪክ ብቻ አይናገርም አይደለም ነው። ስለዚህ በዛ አንጻር ነው አልፎ አልፎ ቁርአን ላይ ግማሽ ታሪክ የሚያስቀምጠው። አንዴ ማዲባ ከመጀመር በፊት ኡስታዝ አቡ ስራ እዚህ ላይ ትንሽ ሪፍሌክት እንድታደረግ ፈልጋለሁ። ያው ጥያቄው ቁርአን ላይ ወጥ ታሪክ የለም ልክ እንደ መጽሐፍ ቅዱሱ ጀምሮ አይጨርስም እና ለምንድነው ቁርጥ የሚያደርጋቸው ታሪኮችን ጀምሮ ለምንድነው ማይጨርስበት የሚል ጥያቄ ነው። ምናልባት ካልሰማው ብዬ ነው የደገምኩትና እዚህ ላይ ሪፍሌክት የምታደረጉት ነገር ካለ ኡስታዝ። ኦኬ ፖዝ ሆነዋል። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። መርሃባ። ቁርአን ዋነኛ ቤዚክ ዓላማው ምንድነው? ለሰው ልጆች መመሪያ ነው። ሰው ልጆች ከምድር ላይ ከመጡ በኋላ በመጨረሻው ነብይ በነብያችን ሰለላሁ ዐለይሂ ወሰለም መመሪያነት በእሳቸው አማካኝነት ለሰው ልጆች የተላከ መመሪያ የሆነ መጽሐፍ ነው። ይሄ መጽሐፍ የታሪክ መጽሐፍ አይደለም። ስለዚህ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘራቸው፣ ስለ ጓደኞቻቸው፣ ስለ አብረዋቸው ስለነበሩ ሰዎች ስም እየጠቀሰ ታሪካቸውን አያወራም። አንድ ሁለተኛ የቀደምት ታሪኮችን አንደኛ የመጨረሻ መጽሐፍ እስከመሆኑ ድረስ ፊዚካሊ የሁሉንም ታሪክ ልናገር ቢል መጽሐፉ ምናልባት ከመጽሐፍ ቅዱስ 3-4 እጥፍ የሚበልጥ መጽሐፍም ትልቅ መጽሐፍ ሊሆን ይችላል በቴክስት ደረጃ ካየኑ ማለት ነው። ምክንያቱም ያ ሁሉ ነገር ይጻፍ ከተባለም ቮሊዩሙም ትልቅ ስለሚሆን ማለት ነው። ስለዚህ ሎጂካሊም አይደለም ያን ሁሉ ታሪክ እንዳለ ደግሞ እዚህ ጋር ሊጽፉ አይችልም። አንድ እሱ ነው። ታዲያ ሲጠቅሰው እንዴት ነው? ብዙ ቦታ ላይ ምናልባት እሱ ክርስቲያን ስለሆነ ላያውቃቸው ይችላል፣ ሙስሊሞች ትረዱታላችሁ። ለነቢዩ ሰለላሁ ዐለይሂ ወሰለም ታሪኮችን እንኳ ሲነግራቸው በጊዜው አልነበርክም በቦታው አልነበርክም እያለ ይነግራቸዋል። ያ ማለት ምንድን ነው? ኢምፖርታንት የሆነውን ነገር ለምሳሌ ሱረቱል መርየም ላይ ምዕራፍ 19 ያወራና ዛሊከ ኢሳ ብኑ መርየም ብሎ ይሄ የመርየም ታሪክ ነው የእሷ ታሪክ ነው እና ሰዎች በሱ ጉዳይ ላይ የሚከራከሩበት ታሪክ ይሄ ነው ብሎ ይነግራቸዋል። እና ከመጀመሪያው ጀምሮ ታሪኩን ባጭሩ በጣም ኮንሳይስ በሆነ ሰመራይዝ አድርጎ ነው የሚነግራል። ግን ክሪቲካል የተባሉ ነገሮችን ነው። እንደዛም ሲያደርግ ግን በቀደምት መጽሐፍት ውስጥ ስለነዛ ነቢያቶች አሻሚ የሆኑ ብዥታ ያለባቸው ታሪኮች ካሉ እንትን ያደርገዋል። ሌላ ምናልባት ወጥነት ያለው ፓርት ላይ ምንድን ነው ታሪኩ ቁርአን አንድ ለየት የሚያደርገውም ነገር ይሄ ነው። ቦሪንግ አይሆንም። አንድ ታሪክ ለምሳሌ አሁን እንግዲህ ምናልባት ብዙውን ጊዜ እኛ አረብኛው ነው አትረዱትም ስንላቸው ሰዎች ምን ቀልድ ነው የሚመስላቸው፣ ግን ምናልባት አረብኛ የሚያውቅ ሰው ብቻ ነው ሊረዳው የሚችለው። ያ ማለት ምንድን ነው ሰብጀክት የሚያናግርህ አካል ሰብጀክቱ እየተቀየረ ሲመጣ አይምሮህ ቦሪንግ አይሆንም። ለምሳሌ ምንድን ነው ልክ ለምሳሌ ልጆች እንዴት ነው ስለሆነ ተረት እያወራህላቸው ምናምን እንቅልፍ ይወስዳቸዋል አይደል? ቤት ላይ ማለት ነውና እንደዚህ ሆኖ በዚህ ወጥቶ ምናምን እያልክ የምትሄድ ከሆነ ማለት ነውና ቁርአን ላይ ግን መሀል ላይ ምን ያደርጋል? ለምሳሌ የሆነ ነገር የሆነ ሐሳብ ያመጣል። ክሪቲካል የሆነ ነገር ስለ አምላክ አንድነት መናገር ከፈለገ መሀል ላይ ታሪኩን ያቋርጠውና ይሰነቅርብሃል። ሐሳቡን እዛ ጋር አድሬስ ማድረግ የፈለገውን ነገር ይነግርሃል። ታሪኩም ውስጥ ምን ታገኝበታለህ? ተውሂድ ታገኝበታለህ። መሰረታዊ የምትላቸውን አስተሳሰቦች መሀል ላይ ያመጣሉ። ይሄንን የምትረዳው የተፍሲር ወይም ደግሞ የቁርአን መተርጉማኖችን በማየትና በመረዳት እንዴት ፍሎ እንዳለው ራሱ ሐሳቡን በደንብ መረዳት ይችላል። ግን ለነን ሙስሊም
ኢቭን ለሙስሊሞችም ራሱ ለማያውቅ ሰው ሲያየው እዚህ ጋር የሆነ ሐሳብ ጀምሮ እዚህ ጋር አቋርጦ ደግሞ ሌላ ቦታ ሄደ ሊል ይችላል። ነገር ግን ሙሉ የተፍሲር ቂራቶችን የሚያውቅ ሰው ግን ከሆነ እንዴት ያያንዳንዱ ምዕራፍ ኮኔክት እንደተደራረጉ እንዴት አንዱ ከአንዱ ምዕራፍ ወደ አንዱ ሐሳብ እንዴት እንደተገናኘ ዓሊሞቻችን ወይም ደግሞ የኛን ምሁራኖች በደንብ አድርገው ኤክስፕሌን ያደርጋሉ። ለማያውቀው ሰው ግን ይመስላል ፋክቱን መደባበቅ ስለሌለብን ማለት ነው። ለምን እነሱ ጋር የተለመደው ታሪክ እንደዛ አይደለም። በቃ የሆነ ታሪክ ይጀምራል ሙሉ ይጨርሳል። ቀደም ኢምራን ጠቅሶታልና አንዳንድ ሱራዎች ላይ ስፔሲፊካሊ ሙሉ ታሪካቸውን የሚናገርበት ቦታ አለ። አንዳንድ ቦታ ደግሞ የሆነ ፓርታቸውን ኢምፖርታንት እዛ ቦታ ላይ ለምሳሌ ስለ ዩሱፍ ታሪክ አንድ ቦታ ብቻ አታገኝም። የሆነ ሌላ አንቀጽ ላይም ታገኘዋለህ። ያ ቦታ ላይ ግን የገባው ለምንድን ነው? ለምን አንድ ላይ ተሰብስበው አልመጣም አንልም። አምላክ ያንን አንቀጽ እዛኛው ቦታ ላይ ያስገባበት የራሱ የሆነ ፖይንት አለው ለማለት ነው። እና ይሄ የቁርአን ለየት የሚያደርገው ባህሪው ነው ለማለት ፈልጌ ነው። ጀዛከላሁ ኸይር ኡስታዝ አቡ ይስራ፣ አሪፍ ፐርፌክት የሆነ ማብራሪያ ነው። ኢምራን አንተም እንደዛው። እሺ ማዲባ ተመልሶልሃል? አሁን ኡስታዞች ያሉት ተመልሶልሃል? አሪፍ መልስ ነው አቡ ይስራ በተለይ መለሰልኝ። ቴንክ ዩ በጣም አይ። እሺ የመጨረሻ ጥያቄ አለ ነው ወይስ ወደ ቀጣይ ክርስቲያን እንላለን? አይ ሳሙሳ ጋብዘኝ በቃ የመጨረሻ ይሄ ነው። አመሰግናለሁ። ደስ ይለኛል። ችግር የለውም ኢንሻአላህ። እሺ እኔ ጀግና ሴት ነኝ። ጥሩ ስም ነው። ሙስሊም ነች። ሳላ ቅርታ ፕሮፋይላቸውን ቪዲዮአቸውን አይተን እኮ ነው የምናስገባው። ተወገስቱ ላይ እኔ እመራዋለሁ። ችግር የለውም። አይ እሺ በቃ አውርዳት እንደዛ ከሆነ ትውረድ። እሺ ክርስቲያኖች ገስት ላኩ፣ ጥያቄ ጠይቁ። ቀጣይ የሚመልስልን ወንድም አቡበከር ይሆናል። ዊስፐር ሰላም አለይኩም፣ እንኳን ደህና መጣ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አውር ሌጀንድ ዋን ባይ ዘ ወይ እንዴት ነህ? ደህና ናችሁ? ረመዳን ሙባረክ። አልሐምዱሊላህ። እንዴት ናችሁ? እንኳን አደረሳችሁ። ምናልባት ወጣ እንዴ ልጁ ለውለው ወይስ ማዲባ? ማዲባ ወጥቷል። ሳምቡሳ ጋብዘኝ ብሎ ሄዷል። ያው ግን እሱ ቢኖር ጥሩ ነበረ። አንድ ሀሳብ ማንሳት የፈለግኩት ምን መሰለህ፣ ቅድም ያለው ነገር አለ። ነቢያቶችን ታሪክ እንድንማርባቸው ባይብል ያስቀምጣል የሚል ሀሳብ ነገር አስቀምጠዋል እና ምናልባት ትክክለኛ ነቢያቶች ታሪክ ነው ወይስ አይደለም የሚለውን አንድ ነገር ላነሳለት ፈልጌ ነበረ። ምናልባት ከተመለሰ እናነሳዋለን። የመጽሐፍ ቅዱስ ላይ ያሉ ነቢያቶችን ነው? አዎ። ኦኬ። ትክክለኛ ነቢያቶች ናቸው ወይስ አይደሉም? ኦኬ። ለማንኛውም ወደ ሌላ ክርስቲያን እንሄዳለን። ሸጄ ቼክ አድርጋቸውና ሙሉ አንድ እድል ይሰጣል ወይስ ይቀር? ታይሙን ብታደርጉ ድምጽ ታፍነዋል። ሊግባ ሊግባ። እሺ አስገባው። እሺ ሌላ ክርስቲያን ስለሌለ እኮ ነው። አስገባው፣ ችግር የለውም። ይጠይቅና ማያዝግ ከሆነ አቡኪ የሚመቸው ከሆነ ይቀጥላል ኢንሻአላህ። ማሂሮም አለ ወንድማችን ማሂር። አለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሰላም ነው? አለን። እንዴት ኖት? አልሐምዱሊላህ አፊያ። አልሐምዱሊላህ። ኔትወርክ ፈትነው ገና ነው ማውራት ይቻላል። ብዙ እንትን ያለውና ወይ ጀዛከላ ወላሂ ሐቂቃ እንደዛ አለቃ አውርተናል። እኔ ደግሞ ይፈሰጥ ያለ ይያልኩኝ ነበር። ጀዛከላ እኔ አሁን ያነሳሁት ለዛ ነው። አይ ኢንሻአላህ በቃ ተቀመጥ፣ ችግር የለውም። ሌሎች እናስቀጥላለን፣ አናስቸግርህም። ሰሞኑን ዑዝር አለው አቡበከር፣ ዑዝር አለው። ሌሎችን ወንድሞች ነው ምንጨምቃቸው፣ እነ ማሂርን፣ ኢምራንን፣ ዊስፐር፣ በተለይ ኢብሮን ከነሱ ጋር ቀጥላለሁ። እሺ ቀጣይ ክርስቲያን ልዑል እና ገስት ላክ። እሺ አይ ቲንክ ልዑልም ሄዷል። ክርስቲያን የለም ወጣ እሱ
ክርስቲያን አለ፣ ሙስሊሞች ናቸው ያሉት። ኢምራን ምን ትላለህ? ሙስሊሞች ይጠይቁ አይሻልም? ጥያቄ ያለው ካለ ይግባ። እነሱን እኮ እኔ ብዙ ጊዜ እነግራቸዋለሁ፣ እነሱ እንዲጠይቁ አልፈለግም። ምክንያቱም ጥያቄ ለመጠየቅ መጥቶ ሚስቴ ጠዋት ምናምን ይላሉ። ፈትዋ ነው ችግሯ እና ፈትዋ እንፈልግም። ፈትዋ ቦታ አለው። ንጽጽራዊ ጥያቄ ጠይቁ እባካችሁ። ፈትዋ ያላችሁ ካላችሁ ሁሱ ቤት ሂዱ። አለይኩም ሰላም ወረሕመቱላህ። አቡ ሁለው ግን አፎን አንዴ ላቋርጣችሁ። በጣም ምናልባት አንዳንዴ መጠየቅ ጥሩ ነው። ኢስሐቅ የት ሄዶ ነው? ኢስሐቅ የትኛው? ኢስሐቅ ኦኬ፣ ወንድማችን ነው። ከዲህ ጋር ብቻ ነው የጠፋው ወይስ እንዴት ነው? በሰላም ነው ወይ? ጠፍቷል። ረመዳን ከገባ ጠፍቷል። እሱ ልክ ነህ። ኦኬ። አይ ከዛም በፊት መሰለኝ የምታውቁ ሰዎች ከዛ በፊት አቡ ሁዘይፋ ቆይ እንጂ ሀይቢ ቆይ ትንሽ ታገስ። ያወሩ ነው እኮ አቡ ሁዘይፋ ከዛ በፊት ነው የጠፋው ነው። ከመሀል ሰው ሲጠፋ እንደዚህ ጠይቁ የት ነው ምናምን የምታውቁ ሰዎች ካላችሁ ኢንሻአላህ በሰላም መሆኑን አጣሩና አሳውቁን። ኢንሻአላህ አፍወን ቀጥሉ። አይ ኢንሻአላህ። እሺ አቡ ሁዘይፍ ኢብራሂም ኔትወርክ ሰራለ እንዴ? አንተን ምን ሆነ ደግሞ ያንተ ኔትወርክ? ጥሩ ኔትወርክ ነበረው ይብሮ። እሺ ወይ ኢምራን አላ ተማም ሀጂ ታገልጠና። እሺ ከሁለት አንዳችሁ ጠይቁ፣ ጥያቄያችሁን ቶሎ ጠይቁ። አቡ ሁዘይፍና ተማም ኦኬ፣ ሁለታችሁም ውረዱ። እንደዛ ከሆነ አንተም ውረድ። ከይቅርታ ጋር ከበጣም ታላቅ ይቅርታ ጋር እያወራችሁ አይደለም ሁለታችሁም። እሺ ቀጣይ ያስገባልን ሻጄ። እሺ ጥያቄ ያላችሁ አንድ ቁጥር ጻፉ። ገስት ሚልክ ብዙ ነው። ጥያቄ ያላችሁ እሺ። የሴት ጀግና ነይ እሺ አሰላሙ አለይኩም። ጥያቄ የሚያስተናግድልን ማሂር ይሆናል። ከዛ ኢምራን ተሳትፏል። ኢብራሂም ከኢብራሂም ኢምራን እዛ እንቀጥላለን። ቶሎ ጠይቋ ጋይስ፣ ደክሞን የዋል ነው። ሰላም አለይኩም። ተራዊህ አለ ምን አለ ብዙ ነገር አለ። ወአለይኩም ሰላም ወራህመቱላህ። ጃ እንዴት ነህ? አለን አልሐምዱሊላህ። ሰላም አለን። ጥያቄ ያልክ ነበር ነው። ይቻላል። ሱነን አት-ትርሚዚ ላይ ኡበይ ኢብኑ ከዓብ መጥቶ ለረሱል ሰለላሁ ዐለይሂ ወሰለም የጠየቃቸው ጥያቄ ነበርና ስለሳቸው ዱዓ እንደሚያደርግ እያበዛ እንደሆነ ግማሽ በግማሽ ነገራቸውና ከዛ ምን ያህል በግማሽ አሉት። ከዛ 2/3 ምናምን እያሉ መጨረሻ ላይ ሙሉ ዱዓህንም ስለኔ ብታደርገው የተሻለ ነው እና ሙሉ ጭንቀትህ ይቀልልሃል አሉት። እና እንደ ሙሉ በሳቸው ላይ ሰለዋት ማውረድ እንደ ሙሉ ዱዓ ሊቆጠር ይችላል ወይስ በትክክል አልተረዳሁትም? እንትን ሐዲሱ። ኦኬ ወንድማችን ማሂር አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ሐዲሱን ጃ ጥያቄ ጠይቆ ነበር። ሐዲስ ቁጥሩን ታስታውሳለህ ጃ? አዎ አስታውሰዋለሁ። 2450 የትኛው መጽሐፍ ላይ? ሱነን አት-ትርሚዚ ትርሚዚ ስንት? 2457 2456 አንዴ ልክፈቶች። አይ እሺ፣ እስከዚያ ደግሞ ጥያቄ ያላችሁ 2456 ነው ያልከው? 57 2457 እሺ። ያገኘሁት መሰለኝ። ያ 2457 ነው። አዎ 2457 ላይ እሺ። አንዴ እሺ
ኦኬ እኔ ጀግና ሴት ነኝ። ጥያቄ ያለሽ አንቺ? ቅድም ገብተሽ ነበር ያወጣውሽ። አዎ ሙስሊም ነሽ? አዎ ሙስሊም ነኝ። አየ እሺ፣ ጠይቂ። ከዛ ቀጥሎ ደግሞ ማሄር የጃን ጥያቄ ይመልሳል ኢንሻአላህ። እሺ ቀጥይ። እሺ በመጀመሪያ አላህ ይጠብቃችሁላችሁንም። አሚን አሚን። ጥያቄ ያኔ ኢስቲቃማ እንዴት ነው ማለት በዲናችን ላይ እንዴት ነው ኢስቲቃማ ማግኘት የምንችለው? ማለት አንዳንድ ሰሞን ደህና ነውና ደግሞ አንዳንድ ሰሞን ልባችን እንትን ይላልና በቃ ሁል ጊዜ ይሄንን ጥያቄ መጠየቅ እፈልጋለሁኝና እዚች ላይ ትንሽ ነገር ብትለኝ። ኦኬ እሺ፣ ጥሩ ጥያቄ ነው። ወንድማችን ኢምራን ይህቺን ጥያቄ ብትመልስላት ይሄን እድል ልውሰድ። አዲስ ይቀርታል። እሺ ይቻላል ይቻላል። ኢስቲቃማ እንዴት እናገኛለን ነው ጥያቄው። አይ ቀጥል። በጣም ደስ የሚል ጥያቄ ነው እህታችን። በአላህ ኸይር ጀዛሽን ይክፈልሽ። ከጥያቄሽ መረዳት የምችለው ነገር ምንድን ነው? እንደ ስምሽ ጀግና ሴት እንደሆንሽ እየተረዳው ነው ከጥያቄሽ ማለት ነው። ምንድነው ጥያቄው? አንድ ሰው ስራ ሲሰራ እንዴት ነው ኢስቲቃማ ማግኘት የሚችለው? ለምሳሌ ሰላት መስገድ ኢስቲቃማ ይፈልጋል፣ ስፖርት መስራት ኢስቲቃማ ይፈልጋል፣ ስራ መስራት ኢስቲቃማ ይፈልጋል፣ ትምህርት መማር ኢስቲቃማ ይፈልጋል፣ ኪታብ መቅራት ኢስቲቃማ ይፈልጋል። ኢስቲቃማ ብሎ ማለት ራሱ ምንድን ነው? ኢስተቃመ ነው፣ ቀጥ አለ ማለት ነው። ቀጥ አለ ማለት ነው። ስለዚህ ቀጥ ማለት ነው ወደዚህ ወደዛ ውል ውል አለ ማለት ነው። ለዛ ምሁራኖች የእስልምና ምሁራኖችም ጨምሮ የሳይኮሎጂ ምሁራኖች የሚያስቀምጡት የመጀመሪያ መስፈርት አለ። እሱም በስሜት አለመነሳሳት። በስሜት የተጀመረ ነገር ይወድቃል፣ ሐቂቃው ማለት ነው። ረመዳን አብዛኞቻችን ተመልክታችሁ ከሆነ በስሜት ስለምንጀምረው መሀል ላይ አካባቢ የረመዳኑ ድባብ ራሱ ይጠፋናል፣ ድንብርብራችን እንወጣለን። ልክ እዚህ ጋር ዳዕዋ ትሰማላችሁ። 1000 ሰዎች ዛሬ የተደረገው ዳዕዋማ ሌይል ዛሬ ይሰግዳሉ ይላል፣ ይገባል። 8 ረካ ሌይል ይሰግዳል ዛሬ። ከዛ ሱብሂውን ራሱ ሊያልፍ ይችላል፣ ለወር ሱብሂ ላይ ይሰግዱላ ይችላል። ኢስቲቃማ የሚባለው ነገር ሳይለ ማለት ነው። ሞቲቬሽን የሚባል ነገር ማጥፋት። አንደኛ ሞቲቬሽን ተራ የሆነ ነገር። አሁን ዓለም ላይ ያሉ ሞቲቬሽናል ስፒከር ብለን የምንጠራቸው አካላቶች የአእምሯችንን ዶፓሚን በመጨመር ወይ ደግሞ አእምሯችን ላይ ስለ አንድ ነገር አብዝቶ በማውራት ለዛ ነገር ያለንን ደስታ ቀድመን እንድንጨርስ ያደርጉናል። ለምሳሌ ሌይል ሰግደህ የምታገኘውን ነገርና በአእምሮህ ስለ ትጨርሰዋለህ። ከዛ ሞቲቬት ነው ብትሆነው። አንድ ቀን ብታደርገው ሁለተኛ ቀን አትደግመው። አብዛኞቻችን ቁርአን ለማክተም እንነሳለን። ገና በመጀመሪያ ቀን አንድ ጁዝ ይቀራል፣ ከዚያ ያቆማል። ስለዚህ ኢስቲቃማ እንዲኖርን መጀመሪያ ኢብደኡ ቢልቀሊል፣ በትንሽ ነገር ጀምሩ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ካነ አሐበል አዕማል ለነቢይ ሰለላሁ ዐለይሂ ወሰለም አድወሙሃ ወኢንቀል፣ ትንሽ እንኳን ብትሆን ዘውታሪ የሆነችው ነገር ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ ምርጥ ተግባር ናት ወይ ተወዳጅ ተግባር ናት ብላ አይሻ ተናግራለች። ስለዚህ ምን ታደርጊያለሽ? ለምሳሌ ሰላት ከሆነ ዛሬ ልክ ሱብሒ ልደርስ 5 ደቂቃ ስትቀራ ትነሳና እሰግዳለሁ 2 ረካ፣ በቃ ይበቃኛል። የምችለው እሱን ነው። ጾም አይደለ እኔ የምችለው ጾም ሰኞና ሐሙስን 2ቱን ቀን አልችልም። ሰኞ ቀን ብቻ ይሁንልኝ። ስለዚህ ሰኞ ቀን ጾማለሁ። ወይ ደግሞ ስፖርት ሊሆን ይችላል። 100 ፑሻፕ አንድ ቀን አላረግም፣ ችግር የለውም 10 እሰራለሁ። ነገ እያልኩኝ ቀስ በቀስ እጨምራለሁ። ስለዚህ ከሞቲቬሽን ሙሉ በሙሉ ወጥተሽ ወይም ላንቺ ስል ለአጠቃላይ ለኛም ጭምር ነው ወጥተን ዓላማን መሰረት ያደረገ እንቅስቃሴ ልናደርግ ይገባል። አንደኛ። ሁለተኛ አላህን መለመን ይጠበቅብናል። አላህ ኢስቲቃማ እንዲሰጠን ማለት ነው። ኢስቲቃማ ያስፈልጋል። ፈስተቂም ከማ ኡሚርት፣ እንደታዘዝከው ቀጥ በል ነው ያለው አላህ ሱብሓነሁ ወተዓላ። ስለዚህ ኢስቲቃማ ያስፈልጋል። አላህን ነው ያንን ኢስቲቃማ የምንጠይቀው። ወዕቡድ ረበከ ሐታ ያእቲየከል የቂን እንደተባለው አላህ ሆይ ኢስቲቃማ ስጠን፣ ባለንበት ነገር ላይ ቀጥ ለጥ ብለን የምንሰራ አላህ አድርገን ብለን መጠየቅ ያስፈልጋል። ይህን 2 ነጥብ ላንሳ ብዬ ነው በመሀል የገባሁት። እሺ ጀዛከላሁ ኸይር አቡበከር። እሺ በኢስቲቃማው ጉዳይ መጨመር የሚፈልግ ዊስፐር። ጀዛከላ ኡስታዝ አቡኪ ትልቅ ነገር ነው ያነሳውና እዛው ላይ አንድ ሀዲስ ለማስታወስ ያህል ነው። ምናልባት እስልምናችን ሂታችን ጀዛከላ ትልቅ ጥያቄ ነው ያነሳሽው። እስልምናችን ደግሞ ለእያንዳንዱ በሽታ በጣም ምርጥ የሆነ እና ቀለል የሆኑ መፍትሄዎችና መድኃኒቶችን ያስቀምጣል እና ነቢዩ ሰለላሁ ዐለይሂ ወሰለም ተጠይቆ በሰሂህ ሙስሊም ሐዲስ 782 እና ቡኻሪ ላይም በተመሳሳይ ሐዲስ 6465 ላይ
አላህ ዘንድ በጣም ተወዳጁ ስራ ምንድን ነው ተብሎ ተጠየቁ ነቢዩ ሰለላሁ ዐለይሂ ወሰለም። እና ረሱል ሰለላሁ ዐለይሂ ወሰለም ምን ብሎ መለሱ? አላህ ዘንድ ተወዳጁ ስራ ሐዲሱ ላይ አድወሙሃ ወይን ቀላ፣ ትንሽም ብትሆን ኮንሲስተንት የሆነች ኮንሲስተንትሊ የምንሰራው ደግሞ በቋሚነት የምንሰራት ስራ አላህ ዘንድ ተወዳጅነት ያለው ስራ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቀጥሎም በቡኻሪ ላይ በተዘገበው ሐዲስ ላይ ምን ብለዋል ረሱል ሰለላሁ ዐለይሂ ወሰለም? በራሳችሁ ላይ ምንድነው ራሳችሁ ላይ ነገሮችን የሚከብዳችሁ ነገሮችን ራሳችሁ ላይ አትጫኑ አይነት ነገር ሐዲሱ ላይ የተቀመጠ ነገር አለ ማለት ነው። ምን ማለት ነው? ቅድም አቡኪ እንደገለጸው አብዛኛዎቻችን መስራት የምንችላቸውን ነገሮችን ትተን ትልቅ ነገር እንሰራለን ብለን እናስብና መስራት የምንችለውን ትተን መስራት የማንችላቸውን ነገር ማሰብ ላይ ጊዜያችንን እንፈጃለን። እና ለምሳሌ አላህ ያገራልን ነገር ትንሽም ብትሆን በዛች ነገር ላይ ኮንሲስተንትሊ መስራት ወይ ደግሞ በቋሚነት ያንን ነገር ማስቀጠል። ለምሳሌ 5 ወቅት ሰላትን ከሆነ ያችን ጊዜውን ጠብቆ ኮንሲስተንትሊ መስራት አላህ ዘንድ ተወዳጁ የሆነ ስራ አንዱ የእስቲቃማ ምልክት የሆነ ስራ እንደሆነ ይሄ ሐዲስ ያመላክታልና ሁላችንም አላህ Subhanahu Wa Ta'ala እስቲቃማ ይስጠን። ብዙም ማለት እስልምናችን ገር ነው። ትልቅ ነገር አሁን ሐፊዝ ሆናለሁ ብሎ ሰው በቃ ስለ ሂፍዝ ምናምን መጨናነቅ ሳይሆን በትንሹ አንድ አንቀጽ ደጋግሞ መቅራት፣ አንድ ሱራ አጫጭር ሱራዎችን ደጋግሞ ከመቅራት ይጀምርና ከዛ በኋላ ያኛውንም ደግሞ አላህ Subhanahu Wa Ta'ala ያገራለታልና መስራት የምንችላቸውን ነገሮች መስራት ትተን መስራት የማንችላቸውን ነገር ማሰብ ላይ ጊዜያችንን መፍጀት ነው ከእስቲቃማ የሚያዘናጋን የሚለውን ነገር ነው መጨመር የፈለኩት። ባረከላሁ ፊኩም። ጀዛከላሁ ኸይር ወንድም ሂስፐር፣ ሁለታችሁም ኡስታዝ አቡበከርም አላህ ይቀበላችሁ። ወደ ጃ ጥያቄ እንሄዳለን። ጃ በጃሚዓ ትርሚዚ 2457 ላይ ኡበይ ረዲየላሁ አንሁ የአላህ መልእክተኛን በእርሶ ላይ ምን ያህል ሰለዋትን ባወርድ የተሻለ ነው ብሎ ይጠይቃቸዋል። በተደጋጋሚ ከጠየቃቸው በኋላ ሙሉ ሰለዋት በእኔ ላይ ብታወርድ ጭንቀት ይወገዳል ብሎ መለሱለት እና በትክክል የተረዳሁት ወይስ ምን ማለት ነው ብሎ ነው ጃህ የጠየቀው። ወንድም ማሂር መቀጠል ትችላለህ። ብስሚላህ። ሐዲሱ መጨረሻ ላይ ራሱን የሚያብራራ ነው አይደለ? ነቢ ሰለላሁ ዐለይሂ ወሰለም እዛ ጋር ሲናገሩ ሳላህም እንዳልከው መጨረሻ ላይ ምን ብሎ ነው የተናገሩት? እሺ ቁልቱ አጅዐሉ ለከ ሰለዋቲ ኩላሃ፣ ሙሉ ሰለዋት ሙሉ ሌሊቱን ሰለዋት እያወረድኩኝ ቆያለሁ ሲል ነቢዩ ሰለላሁ ዐለይሂ ወሰለም ኢዘን ቱክፋ ሀመከ ወዩግፊሩ ለከ ዘንበክ ብሎ ተናገሩ። እንደዛ ከሆነ ጭንቀትህ እንዳለ ይወገድልሃል፣ እንዲሁም ደግሞ ወንጀሎችህም ይማሩልሃል ብለው ነገሩት ነቢ ሰለላሁ ዐለይሂ ወሰለም። በሌላ ሐዲሳቸው ላይ ነቢ ሰለላሁ ዐለይሂ ወሰለም የነገሩ ነገር አለ። መን ሰለ ዐለየ ዋሂደተን፣ በእኔ ላይ አው ከማ ቃል እኔ ላይ አንድ ሰላዋት ያወረደ ሰው ሰለላሁ ዐለይሂ 10 መራ፣ አላህ ደግሞ በሱ ላይ 10 እጥፍ ሰላዋትን ያወርድለታል ብሎ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋልና እሳቸው ላይ ሰላዋት እያወረደ ማደሩ ከዚክሮች ሁሉ ይህንን ማድረጉ ለዚህ ሰውዬ ወንጀሉን በሙሉ የሚያስምርለት ነው። እንዲሁም ደግሞ ጭንቀቱን ሁሉ የሚያስወግድለት ነው። ውስጥ አዋቂ የሆነው አምላክ አላህ Subhanahu Wa Ta'ala ያለበትን ጭንቀት እንዳለ ያስወግድለታል የሚል መረዳት ነው ያለው ሐዲስ። አይ ጀዛከላሁ ኸይር። እሺ ጃ ሐሳብ አለ እዚህ ላይ? ሙሉ ሲል ሌሊቱን ነው። እኔ እኮ ሙሉ የዱዓውን ክፍል ሙሉን መስሎኝ ነበር። ነው ሌሊቱን ነው እዛ ጋር መጥቀስ የፈለገው ማለት ነው። ሙሉን የሌሊቱን ነው ወይስ ሙሉን የዱዓውን ክፍል ነው በሰለዋት አድርገው ያሉት? ጊዜ ለዱዓ ጊዜው የሰጠውን ጊዜ ሙሉ ዱዓውን ማለት ነው አይደል? ዱዓውን ስትል ነቢ ሰለላሁ ዐለይሂ ወሰለም ላይ ሰላት የሚያወርድበትን ወይም ደግሞ ከሌሊቱ ለዚክር የሚሰጠውን ጊዜ ማለት ነው። ገብቷል ጥያቄው? እሺ አንዴ ድገም። አሁን አንድ ሰው ይሄ የሌሊት ማለት ሌሊቱ 12 ሰዓት ነው አይደል? ያንን ነው ሙሉውን ሲሉት ከዛ ከሌሊቱ 4 ሰዓት ቢያወርድ
1/3ኛውን ይሆናል ወይ 6 ሰዓት ቢያወርድ ደግሞ ግማሹን ይሆናል። ከዚህ አንፃር የሌሊቱን ክፍል የነገሩት ያሉት ወይስ ዱዓውን ነው? እንዳጠቃላይ የሰውየውን ዱዓ በሰዓቱ የነበሩ ሷሃባ የሚያደርገውን ዱዓ እንዳጠቃላይ አሁን አንድ ሰው የሚያደርገው ዱዓ ይኖራል አይደል? ያ የዱዓው ክፍል በአጠቃላይ ሰለዋት ቢሆን እንደ ሙሉ ዱዓ ይቆጠራልና ጭንቀት ይቀልልሃል ነው ያሉት? ስለ ዱዓው ነው እያወሩት ያሉት ወይስ ስለ ሰዓቱ ነው? ሁለተኛ ላይ ያልከው ስለ ሰዓቱ ነው? ሙሉ ሌሊቱን ሳይሆን ሁለተኛ ላይ ያልከው ይሄ ዱዓ ከሚያደርግበት ጊዜ ላይ ሙሉ ዱዓውን ነብዩ ሰለላሁ ዐለይሂ ወሰለም ቢዘክርበት እሳቸው ለሰላዋት ቢያወርድበት ወይም ደግሞ 1/3ኛውን ብሎ ኦፈር አድርጎ ነበር እሱ ማለት ነው። እና እሱ ሙሉውን ቢያደርግበት ይህንን ምንዳ ያገኛል። የተለያዩ ስራዎች የተለያየ ምንዳ ያስገኛሉ አይደል? ከነዛ ውስጥ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ላይ በደንብ ይሄ ሰላዋትን ማውረድ የሚያስገኘው ምንዳ ይሄ እንደሆነ እየተናገሩ ነው ነብዩ ሰለላሁ ዐለይሂ ወሰለም። ካገኘውክ ሰላም አለይኩም ግልጽ ልግባ ማለት ነው። ወአለይኩም ሰላም ወራህመቱላህ። ይቻላል ኡስታዝ። ምናልባት ጃህ እያለ ያለው ሐዲሱም የሚለው ምንድነው? ስለሰለም ያላቸው ምንድነው? እሱ ቁልቱ ያ ረሱላህ ሰለላሁ ዐለይሂ ወሰለም ኢኒ ኡከሲሩ ሰላት አለይክ ፈከም አጅዐል ለክ ሚን ሰላቲ ነው ያለው። ከሰላቴ ውስጥ ነው ያለው። ስለዚህ ሰላቱ ሌሊት አላለም። አንደኛ እዚህ ጋር እንግዲህ ሐዲሱን እንደማየው እንደዛ ነውና ስለዚህ ሰላት ሰግዶ ከዛ ዱዓ ያደርጋል። ከዱዓው ውስጥ አንደኛዋ ፓርቷ ምንድነች? ላይክ ለምሳሌ ዱዓው 1 ሰዓት ቢፈጅ ምሳሌ ነው ማለት 1 ሰዓት ቢፈጅ 1/3ዱን ሰላዋት ነበር ማወርድ አላሁመ ሰሊ ዐላ ሙሐመድ እያልኩ ማለት ነው። ስለዚህ ሙሉን 1/3ኛውን ነበር ማረገው አላቸው። ከዛ ደግሞ እያለ ሙሉን ብታደርግ ሙሉን ራሱ ዱዓውን ፓርት ሙሉን ሰላዋት ብታደርገው ራሱ የበለጠ ሀጃ ይወጣልሃል ነው ያሉት። ስለዚህ ያው ሰላዋት ፈዳኢል ነው የሚለውን ነገር ነው የምንረዳው ከዚህ ሐዲስ ማለት ነውና እንጂ ሙሉን ሰላቱ ራሱ ዱዓ ነው ነው ሰላዋት ነው ማለት አይደለም። ምናልባት እንደዛ ነው ይመስለኛል የተረዳሁት እኔ እንደዛ ነው። ጀዛከላሁ ኸይር ባረከላሁ ፊኩም ሁለታችሁም ኡስታዝ ማሂር ውስራ። እሺ ግልጽ ነው። እሺ ቀጣይ ተረኛችን ኢብራሂም ይሆናል። ኢብራሂም ረጅም ሰዓት ሚዩት አድርጎ ነበረ። ኢብራሂም አለ? ሜሮን ገብታለች። ለኢብራሂም ደንበኛ የኢብራሂም ደንበኛ መጣለች። ኢብሮ አለ? ጥሩ ፓርቱ ካፈጠርን በኋላ መሆኑ ነው። እሺ ጥያቄሽን ጠይቂ።